የቆሸሸውን ነገር ሁሉ እናጠራለን ብለን ነው እንጂ የመጣ ነው ለራስ በሆነ ነገር ለግለሰብ ከሆነ እኮ ምን ጨነቀን? ለአንድ ግለሰብ እውነት ሰው ይቸገራል። እና ውድን የሚያረክስ ሰው ደግሞ አለ። አሁንም እውነተኛ ሚዲያዎች ሲለምኑ ይውላሉ። ሌቦች ጋር ውሸታሞች ጋር ደግሞ ሄዶ የሚጨፍር ህብረተሰብ አለ። ይሄ መከራውን ቤቱ ድረስ እንደሚያመጣ ኖት ዋት መሳሪያ መቅበሩ መሳሪያ ወጣ፣ ግብጽ ላከችለት፣ ከሻቢያ ጋር ተላላከ፣ ጥምዶ ጋር ፈጠረ። እሱ ነው የሚያሳስበው። ዛሬም ልድገመው ትዝ ባላይ ቁጥር እኔ የሚያሳስበኝ ግብጽ አይደለችም፣ አሜሪካም አይደለችም፣ ኒውክለር ያለው አይደለም የሚያሳስበኝ፣ ዶላር ያለው አይደለም የሚያሳስበኝ፣ ጉልበታም የሆነ ሁሉ አያሳስበኝም። እኔ የሚያሳስበኝ በእያንዳንዳችን እሳቤና አመለካከት ውስጥ ያለው የዘረኝነት፣ የጎጠኝነት፣ የማኩረፍ፣ የጥላቻ ለብጥብጥና እንዲሁ ለመደባደብ የሆነ ዘር ቆጥረን የምንሄድበት ያ ኮረጆ ነው የሚያሳስበኝ። ሻቢያ እዛ የቀበረውን መሳሪያ ማውጣቱ አይደለም። ያ ሀሳቤ ከኛ ወጥቷል። ዘመነ ኦር ሌሎች እኔ የማያሳስቡኝም ለዛ ነው። እነሱ ቢሞቱ ወር የሆነ ነገር ቢሆኑ እኛ ከዛ ሀሳቤ ነፃ እንወጣለን። ላይክ ማድረግ በዘረኝነት በዛ ልክ እኮ በጣም ተሸማቀናል። ሳብስክራይብ፣ ላይክ ኦር የሆኑ ነገሮችን ማድረግ እጃችን እንኳን ለክቶት ለበጎ ነገር የማንተባበር ግን ለአሩሲ ኦርቶዶክሶች ፍትህ ያስፈልጋል ብለው የሚናገሩ እና ይህንን ልጅም ሲሰድቡታል አይ ከሌ ምናምን ብለው ሲሉ ይህን እሳቤ ይህን ልዩነት ይህን ጥላቻ ይዞ ሰው እንኳን ሰውን ለመጣላት እንኳን ጦርነትን ለማወጅ ሰው ጠይቆ ለመምጣት በታክሲ አብሮ መሳፈር ይቻላል ወይ? የጉባለች ኢትዮጵያ ያጣነው ሰብዕናችንን ነው፣ ሰው መሆናችንን ነው። ሰው መሆን እስካልቻልን ድረስ ተበትንን ተባልተን እርስ በርሳችን እየተነቃቀፍን እየተጠላላን እየተጠላለፍን ማንንም አናሸንፍም። መጫወቻ ነው። ክፉዎች ተንኮለኞች አቅደው አስበው ተናበው ለክፋት ለጥፋት ሲተባበሩ እኛ እውነትን ይዘን ሀገር እንሰራለን የምንል ሰዎች ግን አንተባበር። ገንዘባችን ለበጎ ነገር አይውልም፣ እውቀታችን ለበጎ ነገር አይተባበርም፣ ዋጋ መክፈልን ለበጎ ነገር አናደርግም። የኔ የሚያሳስበኝ ነው። ኢን ፊውቸር ዓለም የምትሄድበት ቅጽበታዊ ለውጥ፣ ዓለም የምትሄድበት ስፒድ እና እኛ ደግሞ ወደኋላ የምንሸመጥጥበት ስፒድ ነው ለኔ የሚያሳስበኝ እንጂ እዚህ ያለው ገለባ አይደለም። ከሌ እንተናን ያዘ ከሌ ምንም ያዝ እስከ መጨረሻው አውቃለሁ ዓለም ምን አይነት ክዋኔ እንደምትከውን። ኢትዮጵያዊ ነኝ። ኢትዮጵያዊ እናት አባቶቼ በጣም ሚስጥር ያላቸው ስለሆኑና ሌላቱ ገለባውን እናቃጥላለን። ይሄ ልጅ ሲሰሩ የነበሩ ሰዎችን ኤንቢሲ ላይ ሙሉ እንድታዩት ከተለውት የትም ይሁን ሰይጣንም ይሁን አብሬ ይሆናል አይነት ነገር ነገን ማዕከል ያላደረገ የፖለቲካ አስተዳደር አለ እና ይሄ እኔ ሀገር ለሚወድ ሀገር ለሚያስብ ፖለቲካ ሰርች መሪ ይሆናል ለሚል ኃይል የሞት ሞት ነው። ነገ እኮ ይመዘዛል እኮ ፕሮፋይል እኮ ይመዘዛል እኮ። ስለዚህ በጣም በተለይ ማቹርድ የምትሆንበት ሰዓት ስታስተውል ፖለቲካ ሰራለሁ ስትል በባንዳነት ታሪክ ማስመዝገብ ተገቢ አይደለም። በፖለቲካ ውስጥ ቋሚ ወዳጅ ቋሚ ጠላት የለም፣ አሊያንስ ይቀያየራል ይባላል። ግን አንዳንዶች በግልጽ ቋሚ ጠላት የሆኑ ሊያስተካክሉ ያልቻሉ እና ይህንን እያየን ሀገርን ማስቀጠል ነው የሚቀድመው። ወያኔ ወደ መቅደስ ተሰውሳል። የአማራው ሊቅ ተስፋፊ ከሻቢያ የቀደውን ማለት ነው። ስለዚህ ይሄ ትርክት ባልተቀየረበት ሁኔታ አሁንም ከሻቢያ ጋር አሊያንስ መፍጠር የአማራን ሕዝብ የሚጠቅም አይደለም፣ ኢትዮጵያን የሚጠቅም አይደለም። ጠላቶቻችን አባይን ከምንጩ ቀይ ባህርን ካናቱ እንቆጣጠራለን። ይህንን ለማድረግ ደግሞ ኢትዮጵያን የእሷን ውስጣዊ አንድነት መፈታተን አለብን የሚል መልስ ያደረጋቸው ውስጣዊ አንድነትን መቆጣጠርና ውስጣዊ አብሮነትን ማጥፋት ነው። እሱ አሁንም የምናወራው ምንድነው? እሱ የሆነ ነገር ለማድረግ ማለት በተለይ አወቅኩ የሚለው ህብረተሰብ ደረጃ ላይ በጣም የሚያሳፍር ሰው ሰለጠነ ይባላል። ለምሳሌ በተለያዩ ሀገራት ላይ ቻይና፣ አሜሪካ፣ ሩሲያም ሌሎች ሀገራትን ብታያቸው ስልጣኔ የሚለው ላይ ደርሰዋል። ኢትዮጵያ ውስጥ እኛ ደግሞ ወደ መሰይጠን ነው። እነሱ ጋር በጣም ደም አፋሳሽ ዌስተርን ሙቪስ ኦልድ ዌስተርን ሙቪስ ብላችሁ እዛ መሄድ ትችላላችሁ። ቻይና አንቲ ጃፓን ዋርን ቼክ ማድረግ ትችላላችሁ። በሁለተኛው ዓለም ጦርነት ላይ ባይ ኤኒ ዳይሬክተርስ የተሰሩ ፊልሞችን ብቻ ብታዩ የተወሰነ ነገር ወደዛ ይጠቁማቸዋል። ሙሉውን እንኳ አይነግርም።
በጣም ስርዓት አልበኝነትን አሁን እዚህ አማራ ክልል ኦሮሚያ ክልል ላይ እዚህ ህወሓት ምናምን ሲሰራቸው የነበሩትን ዌስተርን ሙቪ ላይ ይሰራሉ። ባንክ መዝረፍ፣ ሰዎችን እንደዚህ መድፈር፣ በቃ ልማትን ማውደም፣ ከተማ ላይ ድንገት ገብቶ የተኩሱ ጋጋታ እንትን ማለት፣ በየመጠጥ ቤቱ መሳሪያ ይዞ እዛ ኮፒ ፔስት ነው። ያንን ነገር ሲያደርጉ የነበሩ ሰዎች እሱን ነገር ገጥተው አይ እንዲህ አይነት እንደው ሀሳብና ህልም እንኳ ቢኖረን ይሄን ፍላጎታችንን ሌላ አልሰለጠኑ ሰዎች ላይ ሄደን እንጨርሳለን የሚል እንትናቸውን ቀይረው ሰለጠኑ ማለት ነው። ጃፓን ላይ የነበረውን ነገር ሌሎችን ሀገራት ወደኋላ የነበረውን ቸክ አድርጉትና ከዛ እንዴት ወጥተው በመከራ መካከል ተምረው ነው አሁን አሉበት ስኬት ላይ የደረሱት። እኛ ደግሞ ከነበርንበት ደረጃ ከኋላችን የመጡ ሰዎች እያንሸራተቱ ጣሉንና ዛሬ እንኳን የጥላቻችን መብዛት፣ የክፋታችን ማደግ፣ ሃይማኖት ለምን እንደመጣ አይታወቅም። በሃይማኖት ሰው ጠቅሶ ሰው ሊገል የሚሄድ የሆነ ነገር በተነካ ቁጥር ብድግ ብሎ አሁንም በጥላት ወጥመድ ውስጥ መዋኘት። እኔ እዚህ መጥቼ አይ መከላከያ እኮ እርምጃ ወሰደ፣ እርምጃ ካልወሰደ ነው እኮ ከመከላከያ ጋር የምጣለው። ምን ይሰራል መከላከያ? መከላከያ እኮ ያለው የዲፕሎማሲና የተለያዩ ነገሮች ስለያዙት እንጂ የኢትዮጵያ መከላከያ ሰራዊት ምን እንደሚያደርግ ይታወቃል። ለዛም ነው ቢያንስ በቀላሉ ለምንድን ነው መከላከያ ሰራዊት የማንም ጭንጋፍ አፉን የሚከፍትበት? ስም የማጥፋት ዘመቻ የሚደረገው ለምንድን ነው? የእሱን ሚሊተሪ ለብሰው የተለያዩ ነውሮችን የሚፈጽሙ ሰዎች እና ያን ቪዲዮ ለላኳቸው ሰዎች እነሱ የፈጸሙትን ቆሻሻ ነገር በኢትዮጵያ መከላከያ ሰራዊት ስም ቪዲዮ እና ፎቶ የሚሸጡት ለምንድን ነው? የሚልኩት ለምንድን ነው? በመንግስቱ ኃይለማርያም ጊዜ የሰሩትን ከ500 ሺህ በላይ ብለን የዛ ደም መመለስ ያንን ነገር እንዳይደገም አድርጎ ማተም ሲገባን እሱን ተውንና ሰሜን ዕዝ ላይ ደግሞ ሌላ ችግር ሲፈጠር ያንን ያደረገው ኃይል ዛሬ ካለ ወል ጥሩ ነው የት ባገኘውት የሚል ሞቲቭ ሊፈጠር ይችል ይሆናል እንጂ ያሳስባል ወይ ነው እኔ አሁን የህወሓትን ነገር አግዝፌ ተናግሬ እሺ አንድ ቀን በነገርኳችሁ ነገር ያ ነገር ባይሆን እኔ አውርቼ አሁን እዚህ ገሰገሰ፣ ከበበ፣ እንተናን ከበበ፣ ይሄን ያህል ጥቃት ወሰደ ምናምን ለማን ነው የሚጠቅመው? እንደንትን የጣሱትን ነገር ያጠፉትን ነገር መናገር ለፕሮፓጋንዳው ወይም የእነሱን ብልግና ለማጋለጥ ሊጠቅም ይችል ይሆናል። ግን የኢትዮጵያ መንግስት የወሰዳቸውንም ያልወሰደውንም ኦር ያንን አክሽን ሊወሰድም ይችላል። ግን መነገሩ ከመጥቀሙ ይልቅ ጉዳት ሊያመጣ ሁሉ ይችላል እና ትንሽ ትልቁ በሚያወራበት ዘመን ላይ አሁን መከላከያ ሰራዊት የድሮን ጥቃት ወሰደ፣ በድሮን አደባየው፣ ልኩን አሳየው፣ ጭፍጭፍ አረገው ለእንትን ሳይቀር ምናምን ብዬ ብናገር ለማን ነው የሚጠቅመው? ይሄ ለኢትዮጵያ መከላከያ ሰራዊት ይጠቅማል? እኛ እኮ ሳር ቅጠሉ በተቀመጠበት ወንበር ላይ የተሰጠውን ክብር ሚስጥር በመሸጥ ነውር በመፈጸም እያስቸገሩን ያሉ ልጆች ባሉበት ላይ የሆነም ያልሆነውን መናገር ለኔ አግባብ አይደለም። መንግስት አስቦ አቅዶ ስለሚናገር ይህን ብስት በዚህኛው አማራጮችን አዘጋጅቶ ከጉዳቱ ይልቅ ጥቅሙን ያመዘነ አካሄድ ስለሚሄድ አልናገርም። እሱ ቢናገር ልክ ነው፣ ያን ያውቃል። ግን መከላከያ እንደዛውንም በደንብ ያደባየዋል። እናንተ እዚህ ነው የምታዩት። ሰው አሁን እዚህ ሱዳን ነው የምታሳስበው፣ ሻቢያን ነው የሚያሳስበው። ግን ሻቢያን በአንድ ቀን ዶግ አመድ ቢሆን ያንን መናገር ነው ወይ የሚጠቅመን? ምንድን ነው ከዚህ ልናገኝ? እንደው በማውራት መከራን መቅዳት እኔ ሶሻል ሚዲያ ላይ ያለበት መርገም እታዘባለሁ። እንዳልኳችሁ ይሰጠውን ያንዳንዱ ነገር በቃ መከራችንን እያበዛ ወደኋላ እየጎተተ ያስቸገረን ይሄ። በሚጠቅም ብናወራ ምንም ነገር ሊገኝ ይችላል። አሁን ዛሬ አንድ ውብሸታዬ አዲስ ምንጭ ላይ ያቀረበውን ምንድነው ለአረፋ እርድ ሲታረድ ለእንስሳት እንኳን እስልምና ምን ያክል ጥንቃቄ ማድረግ፣ ይሄ ሁሉም እምነት ላይ ነው ስላላስተማሩ ነው። ኦርቶዶክስ ላይ መጽሐፍ ቅዱስ መነበብ የጀመረው ፕሮቴስታንት እምነት እየተስፋፋ ከመጣ በኋላ ነው እንጂ ከዛ በፊት ውዳሴ ማርያም፣ መዝሙረ ዳዊት፣ ውዳሴ ማርያም፣ መልካ ማርያም ወመልካ ኢየሱስ ምስለ አንቀጸ ብርሃን እየተባለ ከዛ መስተጋብ አርያም እንደዚህ እየተባለ ወደ ዜማ ቤት ወደ ቅዳሴ ቤት ይከዳል እንጂ መጽሐፍ ቅዱስ የሚባለውን ብታምኑ ባታምኑ እኔ አይቼው አላውቅም ነበር።
ዲያቆን ሆኜ እስክቀድስ ድረስ የት ነው ያገኘሁት? ደብረ ማርቆስ መምህራን ኮሌጅ ልገባ ስል አንድ ጓደኛዬ ነው በስጦታ የሰጠኝ 80 አሐዱ መጽሐፍ ቅዱስ አለኝ። ያንን አንድምታውን አላስተማሩም። ዛሬም እሱን ከማስተማር ይልቅ በለው ፍለጠው ላይ በዘረኝነት ያሉት ለምንድን ነው? ትክክለኛ ሰዎችን ከቦታ አስወጥቶ የማይሆኑ ሰዎችን ማስገባት ተሰራ። ከተሰራ እሱን ማውራት አይደለም አሁን ይጠቅማል። መፍትሄው ላይ ለምን አንሰራም? አዛኝ ይመስላል እና እንስሳት ሲታረዱ ይላሉ ሸሆቹ፣ እንስሳት ሲታረዱ እነሱ እያዩ ቢላዋ አይሳልም፣ ይሰቃያሉ። ያ ሐራም ነው፣ ክልክል ነው፣ በመጽሐፍ የተከለከለ ነው ብለው በዛ ልክ ሰዎች ስሙዝ ሆነው በዛ ልክ ሰዎች ይሰለጥኑ ዘንድ ነው። ይሄ በሁሉም በክርስትናውም አለ። ይህንን ቀንጭበው እና አውሬዎቹ ነገዳዮቹ አይ ቢላዋ እንደዛ አድርጎ የተባለው ለሌላ ሰው ነው ብለው መጡ። እነሱ እያደረጉ እውነት ዛሬ አማራ ለኦሮሞ፣ ኦሮሞ ለአማራ፣ እስላም ለክርስቲያን፣ ክርስቲያን ለእስላም ገዳይ ነው ብሎ የሚያስብ በዚህ ልክ የተወላገደ ሐሳብ ያለው ሰው አለ? በዚህ ልክ ያለ ሰው እኮ ካለ እኔ እንደው መድኃኒዓለም እንዳይምረው እንደዚህ ዛሬ ላይ የሱ ገዳይ አማራ ክልል ላይ የተከሰተው ነገር የመጨረሻው ነው። ኦሮሚያ ክልል ቆየን፣ ከዛ ሰሜን እስተመታ ሰሜን ላይ ቆየን። ከዛ በኋላ የዛ ሁሉ ጥራጊ ደግሞ ስትራቸው አማራ ክልል ላይ ጃዊሳ መጣ። ከዛ ከሸኔ ጋር እንሰራለን አለ። ሸኔ ጥላቴ ነው ብሎ ቀስቅሶ ሲያበቃ፣ ህወሓት ነው ጥላት ሲል ሲቀሰቅስ ቆይቶ ሲያበቃ ከህወሓት ጋር እሰራለሁ አለ፣ ከሻዕቢያ ጋር እሰራለሁ አለ። ዛሬ ላይ ሁሉም ነገር እውነት ቢነገረው እንኳን አልገባኝም ብሎ ይቀመጥ ይሆናል እንጂ እውነት ጥላቴ ሙስሊም ነው እንዲህ የተባለው ለዚህ ጉዳይ ነው ብሎ የሚሄድ በዚህ ልክ ደርቆ የቀረ በዚህ ልክ የተረገመ ልጅ በዚህ ልክ የተረገመ ሰው ካለ እኮ ባይፈጠር ምን አለ? እኔ እግዚአብሔር ራሱ እንዲህ አይነቱን እሳቤ ያለው የተወላገደው መከራ እንኳን የማያስተምረው እግዚአብሔር ለምን እንደፈጠረው ራሱ አይገባኝ። ለምንድን ነው የፈጠረው? በእናንተ ስም አሁንም እግዚአብሔር ነው የምጠይቀው። ለምንድን ነው የፈጠረው? መቼ ነው ሰውን የሚቀጣው? ምን ሊጠቅመው ነው ይሄ ሰው? በየቀኑ ሞትን አሳዶ ሞትን፣ መከራን፣ ውርደትን፣ መገዳደልን የሚዘግብ የሚያወራ አንደበት ስለሞተ ሰውና ስለገደልና ስለተገደለ ስለ እንደዚህ አይነት እልቂት ብቻ እሳቢው አድርጎ የሚሄድን ትውልድ ምን ይጠቅመኛል ብሎ ነው የሚያስቀምጠው። ከኔ ጀምሮ ምን ይጠቅመኛል? እንደ አይነት እልቂት የተሞላን ሰው ለምንድን ነው የማያጸዳው? ከኔ ጀምሮ እኮ በቃ ዓለም መንጻት አለባት። በቃ የምንጠቅም ከሆነ ብቻ ነው መቀጠል ያለበት። መከረኛ ሰው ሞልቷታል ዓለም። ጋጠወጥ እስከ መቃወም፣ ጾታ እስከ መቀየር ድረስ እኮ የደረሰ ነው። ሰውን ከእንስሳ ጋር በዛ ልክ አእምሮ የተዛባ የሰው ልጅ በዛ ልክ ረክሷል። የሰው ልጅ ገልብጦ ማሰብ፣ እግሩን ጫማ አድርጎ ጫማውን ጭንቅላት አድርጎ የሚታሰብበት አይነት ዘመን ላይ ነው ያለ ነውና እና ሸሁ እንደዛሉ እና ምን ይጠበስሽ? ምን ይጠበስ በሏቸው እንደዛ የሚሉት። እሺ ምን ይጠበስ? ቢላዋ እንደዚህ ተባለ ምናምን እንደዚህ ሊሆን ነው እንደዛ ላላችሁ ሰዎች እንደው መድኃኒዓለም በሃም ይሁን በፓ እንደው እንደምንም ብሎ ይሄን ምኞታችሁ እንዲያሳካላችሁ ይሄው እመኛለሁ። ሰዎች የተመኙትን በፍጹም እንዳያመልጣቸው እንዲያደርግ። በፍጹም እልቂት ልናልቅ ነው አበቃልን እያሉ በዘር በጎጥ በክፋት በጥፋት ላይ የሚያስቡትን በዛ ጥፋት ውስጥ መድኃኒዓለም እንዲያጠፋቸው፣ መልካም ነገር የሚያስቡት ወንድሞችን ደግሞ አንዲት ክፉ ነገር ሳይነካ ጠብቆ ተንከባክቦ እንዲያሻግራቸው ነው የምመኘው። ይሄን ለምን እንድትላለህ ሌላ ቀን ነው የምናወራው። ሌላ ቀን ስለምናወራ ነውና በቃ ማይድን አይድን። በዚህ አይ እንደዚህ ነው የሰው ልጅ ማመርገም ዘመኑ አይደለም። አሁን ዘመኑ ስላልሆነ ነው። ያን ዘመን ማወቅም አለብንና አሁን ላይ እንደ አማራጭ አንድ ቆም ብለን ማሰብ፣ ነገሮችን መረዳት፣ ማወቅ፣ ሳይገባን ለጥፋት አለመሰለፍ። እስኪ ሳይገባን ለመረዳዳት እንሰለፍ። እስኪ ሳይገባን ብዙ ወንድሞች አሉ እነሱን እንርዳ። እስኪ ሳይገባን
ሳይገባን ለመገዳደል፣ ሳይገባን መንገድ ለመዝጋት፣ ሳይገባን ሰውን ለማማትና ድንጋይ ለመወራወር ለመገዳደል ከመነሳት ይልቅ እስኪ ሳይገባን ሰውን ከወደቀበት ለማንሳት እንሰልም። ሃይማኖታችሁ ከቆረቆራችሁ በእናንተ በሃይማኖት ሸፍጥ ላይ የምትሰሩ ሰዎችን በእናንተ ሃይማኖት ላይ የተራበ ሰው አይኑር። በእናንተ ሃይማኖት ላይ የተቸገረ ሰው እንዳይኖር፣ የተራበ ሰው የታረዘ ሰው እንዳይኖር፣ የታሰረ ሰው እንዳይኖር፣ የተካሰሰ ሰው እንዳይኖር፣ የተገዳደለ ሰው እንዳይኖር፣ የተሰደደ የተከፋ የሚያለቅስ በሽታ ላይ የወደቀ ሰው እንዳይኖር አርጉ። በዘረኝነት የምታስቡ ሰዎች አሁንም በዛው በዘረኝነት ላይ እዛ ቋት ውስጥ ያላችሁ ሰዎች እስኪያስቡ በእናንተ ዘር ውስጥ የተራበ ሰው እንዳይኖር አድርጉ። የሚጣላ ሰው እንዳይኖር አድርጉ። የሚገዳደል ሰው እንዳይኖር አድርጉ። ፍርድ ቤት እንዳይካሰስ አድርጉ። ትዳሩ እንዳይፈርስ አድርጉ። በሽታ እንዳይዘው አድርጉ። ከያዘውም ታክሞ እንዲድን አድርጉ። ከዛ ጀምሩ እስኪ። አስመሳይነት ሰለቸኝ በጣም። አዙሮ ዘው እየተበላላ ዘረኝነትን የማውቀው ዘረኝነት በቃ የእብድ ውሻ ያዘው አህያ ማለት አህያም ሆነ ውሻ ጀስት በተለይ አህያዎቹ ወይም የጋማ ከብቶችን ሰውነታቸውን ራሳቸው ነክሰው ነው የሚበሉት። የእብድ ውሻ ያዘው። ዘረኝነት ማለት እንደዛ ነው። መብላት፣ መበላት፣ መባላት እንጂ ማትረፍ፣ መጥቀም፣ መጠቃቀም የሚባል እዛ ውስጥ ምንም እንትን የለውም። ይሄ አማራ ክልል ላይ ያለው ይሁን የመያድ ምናምን አባል ነበርኩ ነው የሚለው ያሁኑ ልጅ ቅድም ላይ ሲሰድቡት የነበረውን ብታዩት መቻ ጠንክራችሁት የታውቃችሁት ነው ይሄን ልጅ ታጋይ ያደረጋችሁት መጀመሪያ። ከዛ ሰውየው ሲነቃና አይ ሻዕቢያ እንደዚህ አይነት ስራ ነው የሚሰራው ብሎ ሲናገር የሀገር ጥቅምማ የሀገር ጉዳይ ነው፣ ሀገር ከሌለ ምኑ ላይ ሆኜ ነው እኮ እንደውም አሁን ላይ የምናደርገውን ድርጊት በኢህአዴግ ጊዜ አድርገነው ቢሆን ኖሮ ታሪክ ተቀይሮ ነበር አለ። ዛሬ ላይ መንግስት እየታገሰ እንደውም የሀገርን ፍላጎት ነው ከባንዳ በላይ ባንዳ ከባዳ በላይ ባዕዳ ሆኖ የሀገርን ልማት ለማስተጓጎል የሚሰሩ ባለጌዎችን ሲነካ ነው። ይሄን ነገር በኢህአዴግ ጊዜ አድርገነው ቢሆን ኖሮ የለንም ነበር፣ ታሪክ ተቀይሮ ነበር ነው። ስለዚህ ትዕግስት ያፈረጠማችሁና ሂሳቡን መስራት ዝም ብሎ ዘሎ የሚከድበት ነገር አይደለም። በዘራ ነው እንደምናጭድ ዝግጁ መሆን። ብዙ ሰዎች እንደዛ አይነት ነገር ላይ እንዳሉ ያየ ነው። እዚህ 3 ነጥብ ላይ ምናምን አድርጎ ነው ይሄ ላይክ ምናምን ሊቀንስ ይችላል፣ ግን አይ ዶንት ኖ የተወሰነ የእይታ አቅሙ ግን ከዛኛው የተሻለ ነገር እንዳለው የሁለት ቀን እንደዚህ ሞክረው ቨርቲካል ሪከመንድ ያደርጋል ዩቲዩብ። በዛ መልኩ ስሞክረው ግን እንደዛ የተሻለ እይታ ያለው መስሎኛል። በዚህ ልክ መሳቀቅ አይ ዶንት ኖ። ወደ መፍትሄው ወደ ነገሮችን በማስተዋል እንሂድ እንጂ እንደ አማራ የሚያወራን ሰው መጀመሪያ ጠላት ነው መሆን የምፈልገው። እንደ ኦሮሞ የሚያወራን፣ እንደ ትግሬ የሚያወራን እንደሆነ ዘር፣ እንደ ሙስሊም፣ እንደ ክርስቲያን የሆነ ጎደሎነት ላይ ተቀምጦ የሚያወራን ሰው ያ የጠላትን በሽታ ቋጥሮ ለሌሎች ለማስተላለፍ የሚሰራ ስለሆነ እርሱን ለማጥፋት ነው የምሰራው። ስለዚህ እንደዚህ አይነት የሚሰሩ ሰዎችን እንኳን አየኋቸው እንኳን ሰማኋቸው የማደርገውን አደርጋለሁ። ጠላት ያ ነው። ዛሬም እንዳንስማማ የሆነ ጥርጣሬ አንድ ግለሰብ ኢምንት እኮ አሁን እንደዛ አይነት ጎጠኝነት ላይ አሁንም እኔ የምሰጋው ስጋት አለኝ። በኢህአዴግ ጊዜ እኔ የማውቀው ተቋሚውንም ራሱ ይዛል፣ ደጋፊውንም ራሱ ይዛል። ሲፈልግ የተጣሉ ይመስልና ዜና ይሰራል። ከዛ ከተጣለው ጋር በሚመስለው ሲከፋፈልለት ያኛውም ለዛኛው ይሄኛውም ለዚህኛው ይናገራል። ለምሳሌ እኔና ኮኬት ተጣላን ብለን ካልን ኮኬትን ደግፎ የሚሄደው ሰው ለእኔ ጠላት እንደሆነ ኮኬት አሳልፎ ይሰጠኛል። ኮኬትን ተጣልቶ እኔን የሚደግፈው ደግሞ የእሱ ጠላት እንደሆነ እኔ አሳልፌ እሰጠዋለሁ። አብረው ነው የሚሰሩት። እኔ በወያኔ ዘመን እና ወያኔ የነካው ሰው ጤነኛ ይሆናል ወይ ብዬ ብዙ ኳራንታይን ውስጥ ሆኖ ብዙ ቼክአፕ ብዙ ምርመራ መደረግ ሁሉ አለበት ብዬ የምለው ሰው አለ እና አሁን ዛሬ አስረስ ማረይና እስክንድር ነጋ በአማራ ክልል ትግል ውስጥ ገብተው ማበጣበጣቸው ሳያንስ እነዚህን ሰዎች ማግነን ነው ለኢትዮጵያ ሕዝብ ለአማራ ሕዝብ የሚጠቅመው ወይስ እነዚህን ሰዎች ይሄ ከሆነ በዚህ መልኩ ሄደን
የሚገባውን በዚህ መልኩ ተዘጋጅተን መጠበቅ ነው ያለብን። እነሱ ግን እስከዚህ ድረስ በክፋት ተዘጋጅተዋል ብሎ መናገር ነው። የትኛው ነው ጤነኛ ለሆነ ሰላምን ሊያመጣ ለተጸጸተ ሰው እና የህዝብን ሰላም ለማረጋጋት ለመጣ ሰው የትኛው ነው መናገር ያለበት? አስረስ ማረ የሚናገረው በጣም ሂውጅ በቃ የፈጣሪ ቃል መሬት ላይ የማይወድቅ ነው ብሎ ማስቀመጥ እዛው አዳ ደርሰን ሻቢያ ጉዳይ እዛ አሰብ ላይ ደርሰን እኔ ከተወሰኑ ቀናት በፊት ስለሆነ ጉዳይ ላይ እንደዛ ሲል ሰምቼው ነበርና እኔ ሸሞኔ እሱ አይደለም እኔ ልጁ አይደለም እኔ ኤርሚያስ ተቀየረ ብትሉኝ ነው እንጂ የሚገርመኝ አውቀዋለሁ ማለት ነው የህዋትን በሽታ ስለማውቀው። ስለዚህ ማንኛውም ሰው አሁንም አላርም ነው የምሰጠው። ማንም ሰው ነገ እንዳያፍር ተጠንቅቆ ይስማ። ስለሽንም ሌላውንም ሰው አጣርቶ እሱ ሲል ብቻ የሚሰማ እሱ ሲል ብቻ የሚተውን መሆን መቻል አለበት። እኔ በዋናነት እዚህ የማወራው የምሰራው ምንም ነገር ብትሰሙ ምንም ነገር ብታዩ ጠላት ከሰራው ወጥመድ ባሻገር የራሳችሁን ውሳኔ እንድታሳልፉ ማንቃት ነው። ወደ ሰውነት ከፍታ ማምጣት ነው። ሁሉም ነገር ላይ ባለቤት የመሆን አቅም መፍጠር ነው። ማንም ይናገር ማንም ስለ ሰዎች ማውራት ስለ ሰዎችን መንቀፍ ወር ሰዎችን ማድነቅ አይደለም። የኛ ተሳትፎ ከፍ ሊል የሚችለው ወይም ሊያድግ የሚችልበት መንገድ ምንም ነገር ይባል አምነንበት ስንደግፍ እኛም የራሳችንን ተሳትፎ አካተን እንሰራለን። አምነንበት ስንተውም እንዳይቆጨን ነው እንዳይቆጨን እኔ በየኳሱ በየምኑ የሚውለውን ትውልድ አየዋለሁ። እርቃኗን የምትሄድ ሴት ለማየት የተለያዩ እኔ እንዲህ አይነት ጓደኛ ነበረኝ የውሸት ስክሪፕት ሁሉ እየተሰጣቸው የፍቅር ታሪክ ወር የሆነ ታሪክ ነው እያሉ የሆነ ነገር ይሰራል። ሰው ኖሮበት ሄዶበት ዛሬ እንደ ሀገርን ካቆምን በኋላ ለማበድም ችግር የለው። ዛሬ ግን ትንሽ ትልቁ ተሰባስቦ እነዛ ቆሻሾች ለየብቻቸው መጠው አናታቸውን ስንላቸው በሰሩት ጉድጓድ ልክ ቀብረናቸው ሲያበቁ ተሰብስበው ደግሞ እንደገና እንመጣለን ብለው ሲያወሩ ሰው አያስብም? ሚጥሚጣ የቃጠሎ ውድድር ያካሂዳል። የሙዚቃ ውድድር ኢትዮጵያ ውስጥ የሚሰሩ ድራማዎችን ያለ ፌዝ ነው የሚመስለው። ስላቅ በሀገር ላይ በህዝብ ላይ ይሄ አንድ ወቅት ላይ ስለሚጠቅም ነው ማወራው። ፌዝ ነው፣ ስላቅ ነው። ዓለም እንደ ዓለም ግልብጥብጧ እየወጣ ዓለም ሰላም ያለች የሚመስለው ሰው አለ። ወይኔ ባላውቅ ጥሩ ነበር። ውል አልባ ሆና በቅጽበት ልጠፋ እየተቃረበች ያለች ዓለም ላይ ተቀምጠን እየቀለደ የሚሄድ ሰው አለ። እና ሰው ውሎውን አይርሳ፣ ቢያንስ አይርሳ። ክፍያችን በውሏችን ስለሆነ ማለት ነው። ይህ በተለያዩ ቦታዎች ላይ ያሉ ድሎች እንደቀጠሉ ናቸው። እስኪ የተወሰነ ዜና ነገር በድምፅ እንትን ያልኩት ነበረ። እስኪ እሱን እንስማ እንግዳ። የኢትዮጵያ ኢፓስፖርት የሬድ ዶት ብራንድስ እና ኮሚኒኬሽንስ ዲዛይን ሽልማት ማግኘት ተከትሎ የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ጀርመን በመገኘት ሽልማቱን ተረክበዋል ተባለ። የኢትዮጵያ ኢፓስፖርት ይህን ዓለም አቀፍ ሽልማት ያገኘው ዲዛይኑ ውስጥ ባካተታቸው የደህንነቱ ባህሪያት አስደናቂ ባህላዊና ታሪካዊ እሴቶችም ነው የተባለው። ሽልማቱን አስመልክቶም ዋና ዳይሬክተሯ ይህ እውቅና የለውጥ አመራሩ ድጋፍና ትኩረት፣ የተቋሙ አመራርና ሰራተኞች ትጋት እንዲሁም የመላው ኢትዮጵያውያን ኩራት ነው ሲሉ ተናግረዋል ተብሏል። በሰሜን ሸዋ ዞን መንዝላሎ ወረዳ ጽንፈኛ ቡድኑ እጅ ሰጥቷል አለ መከላከያ። በሰሜን ሸዋ ዞን መንዝላሎ ወረዳና በአካባቢው ሲንቀሳቀሱ የነበሩ ጽንፈኞች የሰላም ጥሪውን ተቀብለው እጅ መስጠታቸውን በኮማንዶ ክፍለ ጦር የሬጅመንት አዛዥ ሻለቃው ሙሉጌታ ኃይለማርያም ገልጧል ብለዋል። ሻለቃ ሙሉጌታ ኃይለማርያም አሁንም መንግስት ያቀረበውን የሰላም ጥሪ እንዳለ መሆኑን ገልጠው እጅ ለሚሰጡ ጽንፈኞች አሁንም በራችን ክፍት ነው፣ ይህንኑ የሰላም ጥሪ አልቀበልም ባለው ላይ ደግሞ የምንወስደውን እርምጃ አጠናክረን እንቀጥላለን ብለዋል። ጽንፈኛው ቡድን ህዝብን ዘርፎ የደበቀውን እህል ከአጋር የጸጥታ ኃይሎች ጋር በመሆን ሬጅመንቱ በቁጥጥር ስር አውሎ ለመንዝላሎ ወረዳ አስረክቧል ተብሏል።
እጅ የሰጡ የጽንፈኛው ቡድን አባላት እስከዛሬ ሳይገባን ተደናግረን ህዝብን ስናሰቃይ፣ ስንዘርፍ፣ የሀገር መሰረተ ልማቶችንና ትምህርት ቤቶችን ስናወድም ቆይተናል። በድርጊታችንም ተጸጽተናልም ብሏል መከላከያው። በተሳሳተ መንገድ ህዝብን ማሰቃየት ይበቃል፣ ይህንን የሰላም አማራጭ ተጠቀሙበት የሚል መልእክትም ለጽንፈኛው አባላት አስተላልፏል። እጅ የሰጡ የጽንፈኛው ቡድን አባላት ያው መከላከያ በድል ቀጥሏል። በቋራ ቴዎድሮስ ከተማ ሳሊያ ወይም የድሮው የቋራ ቴዎድሮስ ከተማ ማለት ነው። እዛ ላይ የነበረውን አካባቢውን ምናልባት የቋራ ቴዎድሮስ ከተማን ለሚያቀሳው ዛሬ ላይ የቋራ ወረዳ ደለጉ ከተማ ላይ የመንግስት አመራሮች ለመከላከያ ሰራዊቱ በጣም እናመሰግናለን ብለው የእርድ ሰንጋዎችን አበርክቷል። በተለያዩ ቦታዎች በኦሮሚያ ክልልም እንደዚሁ ከሸኔ ጋር በተደረገው የማጽዳት ዘመቻ ላይ ስኬታማ ሆኖ ሲያጠናቅቅ እንዲሁ የእርድ ሰንጋዎችን አበርክቷል። ከህዝብና መከላከያ ሰራዊቱ መስተጋብሩ ይህን ነው የሚመስለው። አይደለም ወይ ከተባለ በውጤት እንገናኝ። ጽንፈኛ እንደዛ እዛ እብደት ውስጥ ያላችሁ ሰዎች አትናደዱ። በየቦታው ላይ ሄዳችሁ ምንም እንትን አትበሉም። ዘመን ካልገባችሁ እስከዛሬ ድረስ አብዳችሁ ምንም ውጤት ካላመጣችሁ አሁንም ማበድ ትችላላችሁ። እብደታችሁን ግን ወደኛ ለማምጣት አትሞክሩ፣ እዛው ቻሉት። ስለዚህ በቋራ ቴዎድሮስ ከተማ አካባቢ ላይ በሌንጫ ቀበሌ፣ በሻሽጌ ቀበሌ እና እስከ ሽንፋ ባለው ዱባባን አካቶ እስከ ነፍስ ገበያ የሚባለው ሱዳን ጠረፍ ድረስ ባለው ላይ በሚገባ ነገሮችን ያጸዳበት፣ ወደዚህም በርሜል የቤንሻንጉል ጉሙዝ አዋሳኝ ጋር ስለሚገናኝ የቋራ ወረዳ ማለት ነው እስከዛ ድረስ ያለውን ዘመቻውን እያጸዳ ያለበትና በተለይ ሰብሰብ ባሉበት አካባቢ ላይ በሚገባ ነገሮች የተከወኑ መሆናቸው ተረጋግጧል። የኔ ያልሆነ የኔ ያለ አይደለም። አትሙቱ፣ አትግደሉ። መግደል የጀመረ ሰው ሞቷል። መዝረፍ የጀመረ ነውር መፈጸም የጀመረ በእብደት ጎዳና ላይ እብደቱን የጀመረና የተዘረጋውን የስራ አማራጭ ተጠቅሞ ለምንድን ነበር የወጣው? ቢያንስ ለዚህ ጉዳይ ነበር የወጣው። ይሄ ጉዳይ የሚሟላልኝ ከሆነ እመለሳለሁ ብሎ መሞገትና እሱን ነገር መንግስት አልመልስ ካለ እኔም አንተም እዚህ ያለን እህት ወንድሞቼ ሁሉ ከእናንተ ጋር ነው የምንሆነው። የሰላም አማራጭን ራሱ መንግስት ዝግ አድርጎ ቢሆን ኖሮ አሁንም ምን ያርጉ? አንዴ ተሳስተው ወጡ። ሰው እስከሚሞቱ ድረስ ያላቸው አማራጭ ይሄ ነው። ምን ማድረግ ይችላሉ ብለን እኔም ሌሎችም ከእናንተው ጋር እንሆን ነበር። በየቀኑ እየተለመናችሁ ያላችሁት የምትሰሩት ነውር ይቅር የሚያባብል ሆኖ አይደለም። ነገር ግን ብትሞቱም ብትገሉም ጠላት ስለሚያተርፍ ነው። ለጠላት ሲባል ነው ጥርስን ነክሶ መንግስት እየታገሰ ግቡ። መንግስት ይቅርታ ብሎ ሲጠይቅ ፈራ፣ ተለማመጠ ይላል። መፍራት ከሆነ በርቱ፣ እንድትረዱትና ባለቤት ሆናችሁ እንድትጓዙ እንጂ እኔ እንደ ግለሰብ እንደ ስለሺ በተለይ እያወቀ ሰው እንዲለመን አልፈልግም። በርቱ፣ ደጋፊ ነኝ። ላመናችሁበት እስከ ቀብራችሁ ድረስ መቀጠል ትችላላችሁ። ትንሽ አእምሮ ቢኖራችሁ ግን አብይ ያላችሁ ያላቅማችሁ እየተንጠራራችሁ አንዳንዶች እናት አባቶቻችሁን ሁሉ የማታውቁ አክስት አጎታችሁን ሁሉ የማታውቁ ከየት መጣችሁ የት ድረስ እንደሄዳችሁ ሁሉ የማታውቁ ከሀ እስከ ፐ ተስፋ የቆረጣችሁ መድረሻ ያጣችሁ ሰዎችን ሁሉ ሰብስበው የእብደት ጉዞን ያስጀምሯችሁ። ይኸው አሁን መሳሪያ የተቀበለው ጦር እንደዛ የሚባሉት ቡችሎችና ከዛም በላይ ያሉት ናቸው። ያው ግም ለግም የተሰባሰቡበትን ሁኔታ ሁሉ ስላየን ማለት ነው። 2 ዓመት ሲያልፍ 3 ዓመት ሲያልፍ እንትን አይገባህም፣ አይገባሽም፣ አይገባችሁም። ሀብታሙም እየለመነ ነው። $20 ቢያንስ 1000 ሰው $20 $20,000 በወር መቼም $20 አይከብድም ይላል። እኔ $200 አግኝቼ የማውቅበትን ነገር ብዙ ነው ነገሩ ማለት ነው። በብር ከሆነ ያው ብር ለማግኘት ይሄን አይደለም ማውራት ያለብን። ይሄንን እያወራሁ ብር ማግኘት ሳይሆን ብር ልከፍል እችል ይሆናል እና እንደዛ እያለ የሚጫወተው እሱ ልክ ነው። $20,000 በወር ምን ችግር አለው እያለ ያለ ሰው
ይህንን ይዘህ እያበድክ ግን ጥላት አብይ ነው፣ ጥላት ኦሮሞ ነው፣ ጥላት እንትና ትግሬ ነው፣ ጥላት ሙስሊም ነው፣ ጥላት ክርስቲያን ነው እያልክ የምታብደብድ ሁሉ በቃ ስርዓት አልበኛ ሆነ ያልተሞረደ ያልተገራ ዛፍ ሆነ ስላደግሽ የእርግማን የጥፋት የኃጢአት ዘመን መገለጫ ፍሬዎች ስለሆናችሁ እንጂ ከዛ ባሻገር ሆኖ አይደለም። እሱ ነው የምትገልጡት እንጂ ካልኩሌት አድርጋችሁ ቢያንስ እንደው ሰው ተውት፣ ሌላውን ማትረፍ ይቅር፣ ራስን እንዴት ማትረፍ? ጎርጎራ ከ5 ቢሊዮን ብር በላይ ወጥቶ ተሰራ ሲባል ጎርጎራ ላፈነዳው ነው የሚል ጭንጋፍ ስትሰሙ ይህን የሚሰማው ደግሞ ምን ያህል የረከሰ እንደሆነ። ፋሲለደስ አብያተ መንግስት ተሰራ ሲባል የሚናደድ፣ ጎንደር እንዳዲስ ነው ሲባል እንዲህ አይነት እይታ መፈጠሩ ቀላል ነገር እንዳይመስላችሁ። ጠላት ጫጫታውን ተመልከቱ። ታሪኩ በቃ ተሰርቷል። ማንም ይምጣ ብለናል። አሁንም ደጋግመን ቢስሚላሂ ራህማን ራሂም በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ እንደሚባለው ሁሉ አብይ እንደጀመረው አብይ እንደጨረሰው አብይ እንደጨረሰው እያልክ ትኖራታለህ እንጂ በፍጹም ቢሆን ኢትዮጵያ ውስጥ አትገቡም። እዛ ያላችሁበት ወና ቤትም ቢሆን አብይ እንደጀመረው አብይ እንደጨረሰው። እኔ አሁን ጎርጎራን ስታዩት፣ ፋሲል ግቢውን ስታዩት፣ ጎንደርን ስታዩት ትናንትና የነበረውን መቼም ቪዲዮውን ከደጋፊ ነኝ ከሚለው ሰው በተሻለ ጠላቶች በደንብ ነው የሚያዩት፣ በደንብ ነው የሚከታተሉት። እና እንዴት ይቃጠሉ! እዛ ጋር አረንጓዴ ሆኖ አረንጓዴ ለምልሞ ሲታይ እነሱ እንዴት ይቃጠሉ! ግን ማንስ ቢለመልም ምንድን ነው ችግሩ? እኔ አሁን ያልገባኝ በዚህ ልክ ምን አይነት በሽታ ነው የወረሰው? እኔ ሰራዋለሁ፣ እኔ አሳምሬ ሰራዋለሁ፣ እኔ በልጠዋለሁ ብሎ ማለት እንጂ ሰዎች የሰሩትን ዝም ብሎ እየተሳደቡ መሄድ አሁን እንደዛ አይነት ጋጥ ወጥነት እኔ እንጃ። ይህንን መድኃኒዓለም ካልሆነ ሰው ራሱ ሊረዳው መጠኑንም አያውቁም። ለጎን እይታ ስንት ዶላር ነው እንጃ። አይ ዶንት ኖ ለጎን እይታ አልገባኝም። ክፍለ ጦሩ የሽብር ቡድኑን በመደምሰስ በቀጠናው ሰላምን አስፍኗል ይላል ሌላው የመከላከያ ዘገባ። አሸባሪው የሸኔ ቡድን በስፋት ይንቀሳቀስባቸው የነበሩት የደቡብ ምዕራብ ሸዋ አመያ ወረዳና አጎራባች ሰፊ ቀጠናዎች በሰራዊቱ ከፍተኛ የጀግንነት ተግባር አሁን ሰላማቸው መረጋገጡ ተገልጧል። ከዚህ ቀደም በቀጠናው የትምህርት፣ የጤና፣ የግብይትና ሌሎች አገልግሎቶች ተቋርጠው ህዝቡ በስጋት የሚኖርበት ቦታ ሲሆን አሁን ግን ጠላት ተደምስሶና ተማርኮ ተቋማት ተከፍተው የአካባቢው ማህበረሰብ ያለምንም ችግር ተንቀሳቅሶ የየዕለት ተግባራቱን እየፈጸመ እንደሚገኝም የክፍለ ጦሩ ምክትል አዛዥ ለውጊያ ድጋፍ ሌተናል ኮሎኔል መንግስቱ ጌታቸው ናቸው የገለጹት። የማዕከላዊ እዝ ጀግና ብሎ ከሸለማቸው ክፍሎች መካከል ክፍለ ጦሩ በቀዳሚነት ይጠቀሳል። ይህም ለምንመራው አሃድ ትልቅ የሞራል ስንቅ በመሆኑ ቀጣይ ለሚሰጠን ማንኛውም ግዳጅ አስተማማኝ ወትሮ ዝግጁነት ፈጥሮልናል ሲሉም ሌተናል ኮሎኔል መንግስቱ ጌታቸው ተናግሯል። በርካታ የጠላት ኃይልን በየጊዜው ከመደምሰስና ከመማረክ ባለፈ ሰፊ ቁጥር ያላቸው የቡድኑንና የነፍስ ወከፍ መሳሪያዎችን በመማረክ ጀግንነት በመፈጸሙ የክፍለ ጦር 4ኛ ሬጅመንት እንደ እዝ ተሸላሚ ነው ያሉት ደግሞ የሬጅመንቱ አዛዥ ሻምበል ሞገስ ሲሳይ ናቸው። የአካባቢው ነዋሪዎች ለተገኘው ሰላም ሰራዊቱን በማመስገን ቀጣይ ከመከላከያ ጋር አብሮ በመስራት አሸባሪውን ሸኔን ማጥፋት እንደሚገባም ተናግረዋል ብሏል መከላከያ። ሰራዊቱ ለሰላም እያበረከተ ያለውን አስተዋጽኦ ተከትሎ የዞኑ መስተዳደር የሰንጋ ድጋፍ አደረገ ይላል ሌላው ዘገባ። የማዕከላዊ እዝ ግቤ ኮር በተሰማራበት የግዳጅ ቀጠና በቄለም ወለጋ ዞን ባሉ ወረዳዎችና ቀበሌዎች የሚሽለከለከውን የሽብር ቡድን ፍላጎት ለመግታት የህብረተሰቡን ሰላምና ደህንነት ለማረጋገጥ እያከናወነ ያለውን ዘመቻ በመደገፍ የቄለም ወለጋ ዞን መስተዳደር የእርድ ሰንጋዎችን ድጋፍ ማድረጉን ገልጧል። ድጋፉን ያበረከቱት የቄለም ወለጋ ዞን የጸጥታ ኃላፊ አቶ ተሰማ ዋርዮ የተደረገው ድጋፍ የዞኑ መስተዳደር በስሩ የሚገኙ ወረዳዎችና የደንቢ ዶሎ ከተማ ከንቲባ መስተዳደርን ጨምሮ በማቀናጀት በስጦታ መልክ ለሰራዊቱ ያደረግነው ድጋፍ ነው ብለዋል። በማንኛውም ሁኔታ የዞኑ መስተዳደር እና የዞኑ ህዝብ ከሰራዊቱ ጎን በመሰለፍ ድጋፉን አጠናክሮ እንደሚቀጥልም ተናግረዋል። ድጋፉ የተረከቡት የግቤ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አየነው አበበ የዞኑና የወረዳዎች አስተዳደር አካላት ለሰራዊታችን ላበረከቱት ድጋፍ በሰራዊቱ ስም አመስግነዋል ብሏል መከላከያ።
ህጻናትን በመያዣነት ይዛ 25,000 የአሜሪካን ዶላር የጠየቀችው ግለሰብ በቁጥጥር ስር ውሎ ምርመራ መቀጠሉን የቦሌ ክፍለ ከተማ ፖሊስ መምሪያ አስታወቀ። ህጻናቱ ምንም አካላዊ ጉዳት ሳይደርስባቸው በሰላም ከወላጆቻቸው ጋር መገናኘታቸውንም ፖሊስ መምሪያው አሳውቋል። አመልካች ወይዘሮ ሽኩርያ አብዱል ራሺድ ከባለቤቷ ጋር በመሆን ልጃቸውን ለማሳከም ጥቅምት 26 ቀን 2018 ዓ.ም ከድሬዳዋ አዲስ አበባ ወደሚገኘው በቦሌ ክፍለ ከተማ ወረዳ 4 ዶክተር አብይ ከአንገት በላይ ስፔሻሊስት የህክምና ተቋም ታካሚ ልጃቸውን እና 2 ሴት ልጆቻቸውን ይዘው ይመጣሉ። ወላጆቹ ህፃኑን ለዶክተሩ አሳይተው ከቢሮ ሲወጡ የ5 እና የ10 ዓመት ዕድሜ ያላቸው ልጆቻቸውን በማጣታቸው ይደናገጣሉ። ከጠፉት ህፃን ሮቢና እና ተሲያን ጋር አብራ የነበረችው ሂክራም ረሺድም በቦታው ላይ የለችም፣ ስልኳም አይሰራም ይላል ፖሊስ። የህፃናቱ ወላጆች በተፈጠረው ድንገተኛ ሁኔታ ቢደናገጡም ሰዎች አረጋግተዋቸው ጉዳዩን በቦሌ ክፍለ ከተማ ፖሊስ መምሪያ ለካራ ማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት አድርገዋልም ብሏል። ፖሊስ የተቀበለውን አቤቱታ መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድኖችን በማዋቀር እና ስራ በመጀመር ከተለያዩ አካላት ጋር ባደረገው ጥብቅ የስራ ትስስር ከህፃናቱ ጋር አብራ የነበረችው ኢክራም ረሺድ ህፃናቱን በኦሮሚያ ክልላዊ መንግስት ምስራቅ ሸዋ ዞን ባቱ ከተማ ዝዋይ ይዛቸው እንደሄደችና በተለይም ሆቴል ውስጥ እንዳረፈች ፖሊስ ጣቢያው ከሚመለከታቸው አካላት ጋር ባደረገው ክትትል መረጃ ይደርሰዋል። ፖሊስ ግለሰቧን በቁጥጥር ስር ለማዋል ወደ ስፍራው በማምራት ላይ ባለበት ሁኔታ ግለሰቧን ለህፃናቱ ወላጆች በስልክ መልእክት 25,000 የአሜሪካን ዶላር ወይም የኢትዮጵያ 4 ሚሊዮን ብር እንዲልኩ አለበለዚያም ልጆቹን እንደማትለቃቸውም ታሳውቃለች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ዝዋይ ከተማ ፖሊስ መምሪያ ጋር በመቀናጀትና የተለያዩ መረጃዎችን በማሰባሰብ ተጠርጣሪዋ ኢክራም ረሺድን በቁጥጥር ስር በማዋል ህጻናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም ለወላጆቻቸው አስረክቧልም ብሏል ፖሊስ። ወንጀል ፈጻሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን መፈጸሟን ፖሊስ ገልጾ ከቅርብ ጊዜ ወዲህ ህፃናትን በመያዣነት በመያዝ ያልተገባ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉና ወንጀሎቹ የሚፈጸሙትም ከህፃናቱና ወላጆቻቸው ጋር ቅርብ ግንኙነት ባላቸው ግለሰቦች በመሆኑ ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ሲል የአዲስ አበባ ፖሊስ መረጃውን አጋርቷል። እሺ፣ ይሄ አንደኛው እንደ ሰው ያጣነው ሰብዕናችንን መሆኑ፣ ሴቶች የቤት ሰራተኞች ሳይቀሩ ወንጀል ላይ መሳተፍን እንዲሁም ደግሞ ምርጫ በዶላር እንጂ በብር አይደለም እያሉ የሚጠይቁትን ቁጥር ሁሉ የማያውቁ እስኪመስሉ ድረስ የመጣው የተፈታው ያጣነው ሰብዕናችንን ነው። ሰው መሆናችንን ያጣነው። እንደ ሰው አንታወቅም። ሰብዕና ወርዶ ብሔር ነግሷል። ዘረኝነት ስለነገሰ ሀገር ፈርሶ ክልል የሚል ልዩነቱ ነው። ከጓዚሆን ደጀን ሰዎች እንዳይገናኙ ተሰርቷል ማለት። ከዛ ለመውጣት እየተሰራ ያለው ነገር አድጎ ነው ወደ አሰብ ይህንን ነገር ከወዳ ተቀብለው መጥተው በሀገራችን ላይ ረጭተው አብቅለው ኮትኩተው አርመው ፍሬውን ሲያበሉን የቆዩ ቆሻሾችን ራሳቸውን በዘሩት ራሳቸውን ባደረጉት ነገር ወደ መቅበር እየሄድን ስለሆነ የሚደናገጡትና የሚጮሁት ማለት ነው። በዛም ይሁን በዚህ ተወደደም ተጠላም እኛ የምንሰራው መልካም ታሪክ ይቀር ይሆናል እንጂ ይሄ መልካም ታሪክ ማንም የሚያስቆመው አይደለም። አሁን የኛ የራሳችንን ተሳትፎ ነው። ከአሻጋሪዎች እንሁን ወይስ ከጎታቾች? ብርሃን ከሚያመነጩትና ብርሃናማ ታሪክ ከሚጽፉት እንሁን ወይስ የጨለማ ታሪክ ከሚጽፉት? ከገዳዮች እንሁን ወይስ ከአዳኞች? እንግዲህ የተዘጋ በርን ከሚከፍቱት እንሁን ወይስ ሌላ በር እያመጡ ከሚዘጉት? እንደ ሀገር እንደ ዓለም የሰው ልጆች በሰውነት ደረጃ ተቀብለው ከሚያሳድጉትና ከሚንከባከቡት እንሁን ወይስ የሰው ልጅ አሳንሰው በብሔር በጎጥ ከሚከፋፍሉት እንሁን?
ምርጫችንን ማስተካከል እንጂ ኢትዮጵያን የሚያሻግሩ ሞልቷታል። የአውራ ዶሮ ፖለቲካ እንደማይሰራ ይሄው እኔ ካልጮኩ ሌሊቱ አይነጋም የሚሉ ቅዠታሞች ከቅዠታቸው ጋር እየተቀበሩ እንደሆነ ማየት፣ ጩኸታቸውን ብቻ አዳምጡት። እኔ አፋር ላይ እንደዚህ ገቡ ምናምን ከተባለ በኋላ ጀስት ማድመጥ ነው የሚሻለው። ሰዎችን ሳደምጣቸው የበለጠ ነገሩ እንድንረዳ፣ ምክንያቱም የት ተጀምሮ የት እንደሚያልቅ አውቀዋለሁ። የሰላሙ ሁኔታ አየር ንብረት በሆነ ተርሞሜትር እንደሚለካ ሁሉ እዚህ እኛ ኢትዮጵያውያንም ማንኛውንም ነገር መለካት የሚያስችል የፈጣሪ ስጦታ አለን። ኢትዮጵያውያን በሙሉ በረሃብ የተነሳ በሞትና በሕይወት መካከል ያለን የተጣለ ልጅ አንስታ ጡት በማጥባት የታደገችውን የፖሊስ አባል አድናቆት ተቸራት ተባለ። በምስራቅ ሐረርጌ ዞን ቀርሳ ወረዳ ቀርሳ ከተማ ተወልዶ የተጣለ ልጅ እንዳለ ለቀርሳ ወረዳ ፖሊስ ሪፖርት ይደርሰዋል። ወዲያውኑ የቀርሳ ወረዳ ፖሊስ የሴቶችና ሕፃናት ክፍል ኃላፊ ዋና ሳጅን ነኢማ ጀማል ተጥሎ የተገኘን ሕፃን ልጅ በረሃብ በመኖርና ባለመኖር መካከል መሆኑን በመረዳት ወተት ጋተውን ጡቷን አውጥታ በማጥባት ሕይወቱን መታደጓን ለብስራት ሬዲዮ ተናግራለች። ከተወለደ 3 ወራትን ያስቆጠረው ወንድ ሕፃን በረሃብ ምክንያት በሞትና በመኖር መካከል መሆኑን የተገነዘበችው ዋና ሳጅን ነኢማ እሷም ከወለደች ገና 6 ወራ በመሆኑ ጡት ያጋተውን ጡቷን አውጥታ በማጥባት የሕፃኑን ሕይወት ከሞት ልትታደገውም ችላለች ተብሏል። ሕፃኑ በወቅቱ ጡት ሳያገኝ ቀናት በማስቆጠሩ ተዳክሞ እንደነበርና ጥቂት ሰዓታት ቢቆይ የመኖር ተስፋው የተመናመነም ነበር ነው የተባለው። በአሁኑ ሰዓት በዋና ሳጅን ነኢማ ጀማል ጡት ነፍስ የዘራችው ወይም የዘራው ልጅ ጡጦ መጥባት በመቻሉ የቀርሳ ወረዳ የሴቶችና ሕፃናት ጉዳይ ጽሕፈት ቤት ከወረዳው ፖሊስ ጋር በቀርሳ ጤና ጣቢያ ክትትል ተደርጎለት በመልካም ጤንነት ላይ እንደሚገኝም በመረጋገጡ በሕፃናት ማቆያ ክፍል እንደሚገኝ ዋና ሳጅን ነኢማ ጀማል ገልጧል ተብሏል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ከወልቃይት ተናገሩ። ኮሎኔል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይ እኛ ሕግን አንፈልግም አንከተልም፣ ሰላምንና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያን በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደሌሎች በትንሽ ሳንቲምና በህዋት ፕሮፓጋንዳ ተታለን የአማራን ሕዝብ የምንሸጥ አይደለንም የሚሉት ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ሲሉ አረጋግጠዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። እንደዚህ ደግሞ የአማራን ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናልም ብለዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናልም ብለዋል ኮሎኔል ደመቀ ዘውዱ። የፖሊሷን መልካምነት በጉባኤ ኢትዮጵያ ስም ያው ክብረት ይስጥልን። በእንደዛ አይነት እዝነት ርህራሄ ያንን ህፃን መታደጓን እንደዚህ ፈጣሪ ያክብርልን እንላለን። የፖሊሷን ማለት ነው። የኮሎኔል ደመቀ ዘውዱ ደግሞ በተለያየ ጊዜ ባንዳ እኛን መስሎ እኛን የሚያጠፋ በየሰፈራችን የተሰራው የጥፋት አውድማ ኮሎኔል ደመቀ ዘውዱ ጁንታን በዛን ወቅት ላይ ሐምሌ 5 2008 ላይ ሲረፈርፍ ጀግናው ኮሎኔል ደመቀ ዘውዱ ተብሎ በጣም የሆነውን ነገር ሁሉ ወደኋላ ባካፕ ቸክ አድርጉት እና ያ በሆነበት ሰዓት ላይ አሁን ደግሞ ደመቀ ዘውዱ ነው አብሮን የተዋደቀን ሰራዊት መከላከያ ሰራዊትን የሀገር መከላከያ ሰራዊትን እንዴት እንተኩስበታለን የሚል መሞገቻ አቅርቦ ሲሟገት ደግሞ አይ ኮሎኔል ደመቀ እንደዚህ ነው የሚል ከግብጽ በላይ ግብጽ ሆኖ የመጣውን በቀቀን እንድታስታውሱ ነው። ምክንያቱም ይህንን የማስታውሰው አሁንም እዛ ጋ ሳይገባው ያበደ ካለ እንጂ ገብቶት ከሆነ ግን መልካም እብደት ከጽንፈኛ ጋር ከዘረኝነት ላይ በዛ መንገድ ላይ አብዳችሁ በጥላቻ ላይ ታውራችሁ አሁንም ለመጥፋትና መጠፋፋት ዘለፋና ነውርን በአደባባይ የምትገልጡ በዛም የምትሸቅሉ ነውረኞች ሁሉ ገብቷችሁ ከሆነ መልካም እብደት መልካም
የእብደት ህይወት። ኮሎኔል ደመቀ ግን እዛውንን ያለነው እንጠብቃለን። በአፋር የነበረውንም እናውቃለን። ያንን የሚመስል ነገር በእኛ እንደሚሞከርም እናውቃለን። የተከዜ ዝብ ተዘጋጅቶ እየጠበቀ ነው። ይሄ አማራን መስለው ለህዋት ያደሩ የህዋት ፈረሶች እንደሚኖር ሁሉ እሱን ሁሉ መሰረት ያደረገ ዝግጅት ነው ያደረግነው ብሏል። እሳቸውን እያደነቅን በዚህ ላይ ለምታብዱ ጭንጋፎች ነው የምላችሁ። ሰው መስላችሁ መንገድ ላይ የቀራችሁ የሰውን ያክል ክብር ተሰጧችሁ እንደሆነ ውራጅ ውዳቄ ማንም ቆሻሻ የሚጠርግባችሁ ውዳቄዎች በየሰፈሩ በየትኛውም ቦታ ላይ ሆናችሁ ባንዳነትን፣ መላላክን፣ መጋለብን፣ መረገጥን፣ መዋረድን፣ የበታችነትን፣ አቃጣሪነትን ክብር አድርጋችሁ የሄዳችሁ ነውረኞች ኢትዮጵያ መጽዳት ስላለባት እናንተ ወደ ጉድጓድ መሄዳችሁ የግድ ነውና ተዘጋጁ። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለሕዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ከአሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ለሕዝብ ይፋ ማድረጉን አስታውቋል። ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄው የቀረበለት ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ በመባል ይታወቃል ብሏል። የብሔራዊ ምርጫ ቦርድ ይህንን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት ወይም ስነ ምግባር አዋጅ ቁጥር 1162 ዝባር 2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን በዚሁ መሰረት እነ ጌታቸው ረዳ ከአሳይ ዲሞክራሲያዊ ስምረት ትግራይ ስምረት ወይም ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑ በአዋጅ ቁጥር 1162 ዝባር 2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረት በፓርቲው ስም፣ አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከዛሬ ጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርድ ጽሕፈት ቤት እንዲያቀርብም ቦርዱ አሳውቋል ተብሏል። ይህ መከፈሉ በራሱ የሚያመጣውን ለውጥ አሁንም ማሰብ ነው። እዛ ጋር ሆኖ ላበደና የሆነ ይሆናል አይሆንም እያለ ለሚወላውል ሰው ነገሮችን በማስተዋል ቢያይ፣ ምክንያቱም አይቀየርም። እስኪ አስቡት። አንደኛው ዘገባ የተቀበሩ መሳሪያዎችን አውጥቶ ለሻዕቢያ ሸኘ ይላል። ሌላኛው ዘጋቢ ደግሞ ሻዕቢያ መሳሪያዎችን እየጫነች ወደ ትግራይ አስገባች ይላል። አንደኛው ጦርነቱን ትግራይ ምድር ላይ ለማድረግ ከተቻለ አማራ ክልል ነበር፣ አፋር ክልል ያልሆን ሲል ትግራይ ክልል እንዲሆን ብቻ ሻዕቢያ ከሱ ምድር ወደ ውጭ እንዲወጣለት እየሰራ ነው ይላል። በአንደኛው ደግሞ አይ የሻዕቢያ ቡችሎች ደብረጽዮንና ሞንጀሎን የሚመስሉ ሰዎች መሳሪያውን ከተቀበረበት እያወጡ ወደዛ ሸሹ ይላል። የቱን እኔ አሁን አየሁ ነው የሚለው ዘጋቢው። እንደዚህ ነው እየተባለ ነው ብሎ አይደለም የሚዘግበው። ጀስት በዛም ይሁን በዚህ ግን ከሻዕቢያ ቤት ምንም በጎ ነገር እንደማይገኝ ካወቅን ለጠቅላላ ለኔን ለሚመስሉት ወንድሞች በቂ ነው። ከህዋት እና የህዋትን በሽታ ከወረሱ ማንኛው የትኛውንም ቋንቋ ይናገሩ፣ ዘረኛ፣ መንደርተኛ፣ ጥላቻ፣ ሌብነት፣ ነውር፣ ብልግና፣ ጉቦ፣ ሙስና ምናምን የሚባሉ ነገሮችን በሙሉ ወርሶ የሃይማኖት አባት ወር በሃይማኖት በየትኛውም ክብር ላይ ይቀመጡ የህዋታዊ ሳቤና አመለካከትን የወረሱ ሰዎችን በዛ መልኩ ተረድቶ በሚገባ በክትትል ውስጥ ማስገባትና እንደሚገባ ማድረግ የግድ ነው። ማድረጉ ላይ ብንሄድ አሁን እናወራለን፣ ብዙ እንሰማለን፣ ግን አንቀይር። ህዋት ትናንት አየ ነው። ይህንን አልገባው ላለ ሰው እሺ ህዋት ቢመጣ መንግስትም ይሆናል ብሎ የሚያስብ ሰው አለ? ሻዕቢያ ቢቆይ፣ ግብጽ ቢሳካላት፣ ይሄ በየቦታው የተወሸቀው የፖለቲካ ፓርቲ ሁሉ የሆነ ነገር እድሜው ቢረዝምና የማድረግ አቅሙ ቢፈቀድለት ምን ሊያደርግ እንደሚችል ሰው አያስብም? ተወደደ ተጠላ ምን ሊያደርጉ እንደሚችሉ ይሄ ቀን እንዳይመጣ ውስጥ ለውስጥ ላይ የሚያቃጥለው ሰው ሁሉ ምን ሊያደርግ እንደሚችል እስከዛ ድረስም ብናስብ
ልክ አባይን ወደ ግብፅ ለምን ይገደባል እንደሚሉት ሁሉ አባይ ወደ ግብፅ ለምን ይመጣል ብለው ቢጠይቁ ወደኛ እንዳይመጣ ብለው ቢሉ እስከ ማለት ድረስ ገልብጦ የማሰብ ነገር ብንረዳ ምንድነው? በባህር ዳር ከተማ በነበረን ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን ተመልክተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ፌዴሬሽን ወይም ካፍ ባስቀመጠው ስታንዳርድ መሰረት ደረጃውን የማሻሻል ስራዎች በትኩረት እየተከናወኑ ነው። ስታዲየሙ 52,000 ተመልካቾችን መያዝ የሚችል ሲሆን የወንበር መግጠምና የሳር ንጣፍ ስራዎች ተጠናቀዋል። የመብራት ዝርጋታን ጨምሮ ሌሎች የስታዲየም ውስጥ መሰረተ ልማቶችን በፍጥነት እየተከናወኑ ይገኛሉ ብለዋል። ከዚህ በተጨማሪ የጎርጎራ ኢኮ ሪዞርትን መሰረት በማድረግ በባህር ዳር ጣና ሐይቅ ዳርቻ እየተገነባ ያለው ፈለገ ጊዮን ሪዞርትን የተመለከትን ሲሆን ሪዞርቱ ወደ ስራ ሲገባ የከተማዋን ቱሪዝም ከማነቃቃትም ባሻገር ለበርካታ ወጣቶች የስራ ዕድል የሚፈጥር ይሆናልም ብለዋል። በሌላ በኩል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በባህር ዳር እያስገነባ ያለው የኢትዮ ፌሪስ ቅርንጫፍ መስሪያ ቤት በጣና ሐይቅ ዳርቻ እየተከናወኑ ካሉ ሌሎች የልማት ስራዎች ጋር ተደምሮ ባህር ዳርን ወደ አዲስ የከተማነት ምዕራፍ ለማሸጋገር ትልቅ ሚና ያበረክታል ብለዋል ጠቅላይ ሚኒስትር ዶክተር አብይ። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅት IOM እና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቀረበ ተብሏል። ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጦ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጧል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውንም በደብዳቤው አመላክቷል። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሱባቸው እንደሆነ ገልጧል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃት በከፍተኛ ሁኔታ ተጋላጭ እንደሆኑ ነው የጠቀሰው። በዚህም ቢሮው ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል ማህበር በአስቸኳይ እርምጃ እንዲወስዱ የስደተኞችን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉም አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግም ከሰብአዊ ረድኤት አጋሮቹ ጋር በቅርበት ለመስራት ዝግጁ መሆኑን አረጋግጧል ተብሏል። ራሱ ያፈናቅላል፣ ራሱ ጦርነት ያውጃል፣ ራሱ እንደዚህ እያደረገ ብልግናውን መልሶ ይቷል። በሁሉም ነገር ላይ ራሱ ቀድሞ በሚዲያው በሚከሰው ዓለም ላይ እንዳልኳቸው ነው። ለከፈለው ሁሉ የሚጋለብ ሎቢስት ምናምን የሚባል ምንም አይነት ክብር ቢኖር ለከፈለው መስራት በቃ እንደ ነውር የማይታይበት የረከሰ ዓለም ላይ ነው ያለነው። ሰው ከረከሰ ነገር ላይ በጎ ነገር እንደማይገኙ በማሰብ ራሱ ያሰድዳል፣ ራሱ ትልል። ባለፈው ታስታውሱ ከሆነ ሊቢያ ላይ የኢትዮጵያ ስደተኞችን እየደበደበ ገንዘብ ይቀበል የነበረው አንድ ኤርትራዊ ተይዟል፣ በቁጥጥር ስር የዋለ ማለት ነው። ሳውዲ ላይ እዚህ ደቡብ አፍሪካ አካባቢ ላይ የተለያዩ ህገወጥ የሆኑ ንግዶችን ወንድሞችን እያታለሉ ከማስገባት ጀምሮ የተለያዩ ግድያና ዝርፊያዎችን በኢትዮጵያውያን ላይ የሚተገብር ይኸው ከትግራይና ከሻዕቢያ አካባቢ ላይ የሚሄዱ ሰዎች እንደነበሩ ሰምተናል። እስራኤል ኤርትራዊ የሆኑ ሰዎችን እስከ ማባረር ድረስ እንግሊዝ ውስጥ እንደዛ በድብድብና በተለያዩ ነውሮች እንደዚህ እዚህ ኢትዮጵያ ውስጥም ደግሞ የመንግስት የበዛ ትዕግስት እንጂ እየሰከሩ የሚደባደቡ ያደረጉትን ነውር ሁሉ እያደረጉ እየሰከሩ የሚደባደቡ ባለፈው የሆነ ጊዜ አሁን በቅርብ 2 ወር 3 ወር ቢሆነው ነው ከ74,000 በላይ የሚሆኑ ኤርትራዊ ነዋሪዎች እዚህ አዲስ አበባ ውስጥ በነፃነት እየተንቀሳቀሱ እንደሆነ ሁሉ አንድ መረጃ ኢሰመኮ ነው ኢሰመጉ አውጥቷል። ይህ ሁሉ እየሆነ አሁን ያለውን
የሻቢያን መንግስት ኦር የሻቢያን የቆሸሽ አስተዳደር ላይ እነዛ ሰዎች ነበር ቀደም ብለው እንደ ሰው ማውገዝና ራሳቸውን ከዛ ማግለል የነበረባቸው። ምክንያቱም የዛ ሰው በሽታ ለእነሱ ሁሉ ተርፎ እነሱም ቢሆን ለእሱ መጫወቻ እንዲሆኑ አሳልፈው እንዲሰጥ ስለሚጠይቁ ማለት ነው። አንድ ባለፈው እንግሊዝ ውስጥ የነበረ ኤርትራዊ ማን ተቀበሉ ብሏቸዋል። ኤርትራዊ የሆነውን ሁሉ ለምን አታባርሩም ከኢትዮጵያ እያለ የሆነ ሚዲያ ላይ ሲናገር ሰምቸው ነበር በስልክ ላይ። ማን ተቀበሉ ብሏቸው የእናንተ ችግር ነው አባሯቸው በሏቸው እያለ አይ ይሄማ ሰብአዊ መብት ነው እዛ ጋር ቢመቻቸው ኖሮ እዛ አይመጡም ነበር እያል ስንሞግት ነበር። ግን የተሰራው ፕሮፓጋንዳ በሰዎች ይረጋገጣል። አሁን እኔ ባለሁበት ላይ መጥቶ እኔን ሊያጠፋኝ የሚሞክርን ኃይል ራሴን ሰርቫይቭ ለማድረግ ለማስቀጠል መታገል ግዴታ ነው። ጤነኛ ነው። ማንኛውም ፍጡር ይሄን ያደርጋል። ማንኛውም ፍጡር አሸነፈ አላሸነፈም ቢሆን መፈራገጡ አይቀርም። ስለዚህ እሱን የሚመስል ጥንቃቄ፣ ነገሮችን በጥንቃቄ የማየት ባለቤት የመሆን ምን አገባኝ አያገባኝም እንደዚህ የተባለ የፉክክር መዝጊያ አይነት እሳቤ አለ። አሁንም እንደ ኢትዮጵያዊነትና እንደ ዘላቂ ሰላምና እንደ ዘላቂ ስኬት እኔ የሰራሁትንም ቢሆን ስኬታማ ቢሆን ሌላው የሚያቆሸውና የሚያበላሸው ከሆነ አይሳካም ብዬ ነው ሌሎች ሰዎችንም ቢሆን በዛ ልክ በግልጽ መወቅሳቸው፣ በግልጽ መከታተላቸው ማለት ነው። አብረን አንድ ላይ ሆነን አንዱ የሰራውን አንዱ ጉድለት እንኳ ቢኖረው ያን እየሞላ የሚሄድ አቅም እየፈጠርን ስንሄድ እንጂ አንዱ የሰራውን አንዱን ከን እያወጣ ጉድለት እያወጣ እየጎተተ እያጣጣለ የሚሄድ ከሆነ ማንም መጦ የሚጫወትብን እስኪ ተውት። ሻቢያ በጮፈር ጫማ እየሄደ ሻቢያ የሚጋልበው ሰው እኮ በጣም የተረገመ እኮ ነው። ችጋራም የባንዳው ባንዳ የጥላት ጥላት የሆነ ራሱ ቸሉ ማስጠላት እና የሱ ተላላኪ የሱ እንደዚህ ነገር ሆኖ መቀጠል። እነዚህ ሰዎች አሁንም አትርሱ። ከትናንት ወዲያ ምናምን እንደዚህ ቨርቲካል ላይ በሰራሁት ቪዲዮ ላይ የሰራሁት አለ። እያነሱ ሲሄዱ ሻቢያ የሽብር ቡድን በዛው ሽብርተኛ ህወሓት ሸኔ ፋኖ ብሎ ያሏቸው ሽብር ነው ያስፈጽማቸው ያሉ። ያንን መሰየም አለመሰየም አሁንም ሰዎች ሲመቻቸው ብቻ ይሄኛው አላዋጣቸው ሲል ያንኛውን ስም ስለሚጠቀሙ እንጂ ሽብርተኝነትን ነው ያለማመሯቸው ያሰለጥኗቸው። በግልጽ ግን እኛ ነቅተን ከጠበቅን ሞሎያ መጥረጊያ ይሄ ቆሎ ምናምን እያሉ በየከተማ ውስጥ የሚዞሩ ሁሉ የሻቢያን ብሏቸው የሌላ ተላላኪዎች አሉ። ሽብር እንደሚፈጽሙ መጠበቅ ነው። እዚህ የገዟቸውን ከመንግስቱ ውስጥም ያሉ በንግዱ በየትኛውም ቦታ ላይ የተሰማሩ ሰዎችን እራሳቸው እየገደሉ መንግስት ገደላቸው እያሉ እንደሚሉ መጠበቅ ነው። አትርሱ። ነቅተን ባለቤት ሆነን ነገሮችን መቆጣጠር ከቻል ማንኛውንም እንቅስቃሴ በባለቤትነት መያዝ ከቻል አንድ እንደነዛ አይነት ልክስክሶችን ቶሎ መጥረግ እንችላለን። መንግስት ውስጥ ሆነው የመንግስት የህዝብን ስልጣን እየሸጡ እያከራዩ የሚባልጉ ባለጌዎችንም ቶሎ እንቆርጣለን። ግን ምን አገባኝ እያልን ከሆነ ስንጎዳ ነው የሚገባል ማለት። ዛሬ ድረስ ያሉ ችግሮች የተፈጠሩትም የቆዩትም እና አሁንም እንዳይጠፉ ያደረግናቸው እኛ በባለቤትነት የሀገራችን ባለቤት ሆነን በሁሉም ነገር ላይ ባለቤት ሆነን የአለመሰለፍ ችግር ስላለብን ነው። ለማማረር ማንም አይቀድመን። ተሳታፊ ሆነን ነገሩን እንኳ ለማስረዳት አንፈልግም። አንድ በሰሞኑ የሆነ አንድ ትራንስፈርመር ይቃጠላል እዚህ አለውበት ሰፈር እና እንወይ ተቃጠለ ያሉት የሆነ ነገር ሊሆን ይችላል ጀስት። ስለዚህ ብር ማዋጣት ጀመሩና 100 ነው 200 ብር እንደዚህ ማዋጣት ጀመሩ። ብር ካዋጣችሁ ምናልባት የተቃጠለም ሆነ ያልተቃጠለ ኦር ፊውዝ ተቆርጦ ሊሆን ይችላል፣ ፊውዝ ተቃጥሎም ሊሆን ይችላል፣ ገመድ እንትን ብሎም ሊሆን ይችላል። ነገር ግን ሰራተኞች ገንዘብ ባጡ ቁጥር ኮንታክት እየፈጠሩ መብራት ፊውዝ እየነቀሉ ገንዘብ አምጡ ነው የሚሏችሁ። ዛሬ የምትሰጡት ገንዘብ ስራውን እንዲሰራ ከማድረግ ይልቅ ስራው ወይም መብራት በየጊዜው እንዲቆራረጥ እንዲበላሽ ነው ዛሬ ገንዘብ ያዋጣችሁት የሚል ነገር እንደዚህ ስናገርና አብራችሁ ሆናችሁ ግን የሆነ ነገር የምትሉ ከሆነ መናገር እንችላለን።
ብዬ ስላቸው በዛ መልኩ አይቆሙም። ከዛ ይልቅ መልከስከስን ይወዳሉ፣ መብታቸውን በገንዘብ መግዛት። ይሄ በጣም አስቀያሚ። እንዲህ አይነቱ ሰው አይለፍለት፣ በቃ እንዲያልፍለት አልፈለገም። ቀጥቃጩን ናፋቂ፣ በዝባዡን፣ መብቱን፣ ክብሩን እንደገና እሱ ከቀጠረው ባለሙያ ሌላ ገንዘብ እየከፈለ የሚገዛ ነውረኛ ሀሳቢ ያለው ሰው በጣም ብዙ አለ። ይሄ እውነት ሆኖ አሁን በሰው ዛሬ አሁን ውሃ ላይ አሁን እንደዚህ ካልሰጧቸው የማይሰሩ ሰዎች አሉ። ተጎድቻለሁ ብሎ ይጮሃል ተደብቆ። እንደሱ እኮ የሚሳደብ እሺ ተናገርና እንሞክር፣ ከሞከርክ በኋላ መስደብ እንችላለን። እንሞክር እንሂድና ዛሬ ላይ ውሸት እየተወራ ውሸትን ተናቦ በመተረክና ምን በማለት እንኳን ዛሬ ላይ ያልሆነው ሆነ እየተባለ እንኳን ስንት መደናገር እየፈጠረ። ስለዚህ እኔም ሞክሬው ስላረጋገጥኩ ነው። አንድ መብራት ላይ ቆጣሪ ያነብ የነበረ ሰው አላነብም ማለት። ስለዚህ ከሰስኩ። መብራት ላይ ዋናው ቢሮ ላይ ዘገየው 3-4 ወር ጠበቅኩት። እየተጠራቀመ ነው። ቤቱ የተከራየሁት ነው። መሄድ ይችላል ኦር ብለቅ እንትን ይላል። ግን መስሪያ ቤቱ ደንበኛ ነኝ እኔ ቴሌ ላይ ስሰራ ስለነበር፣ አንድ የመንግስትን ገንዘብ እያዘገየ ነው፣ ሁለት እኔ የተከራየሁባትን ሴትዮ ዛሬ ማምለጥ ስለቻልኩ ላመልጥ እችላለሁ። ነገ ግን ብዙ መከራ ይጠብቀኛል። ስለዚህ ቃሌን ጠብቄ መክፈል አለብኝ። ለምንድን ነው በሰዓቱ ታሪፉ ደግሞ ብዙ የቆጠረው እንትን በከፍተኛ ሁኔታ ሲሆን የብዜት እስኬሉ ያድጋል። እዛ እስኬል ውስጥ እንዳይገባ ይሄን ብታረግ ጥሩ ነው ምናምን ስለው በቃ እንደ ሰው አያየኝም ነበር። በቃ አንድ ቀን ደወልኩ። ከዛ በኋላስ ልጁ ከስራ ይባረራል ነው የተባለው። ብታምኑም ባታምኑም በዚያው አጋጣሚ መብራት ኃይል ላይ ዋና መስሪያ ቤት ላይ ያለው ሰው በጣም ነው የማመሰግነው። እኔ በአካል ባላውቅም እዛ ቦታ ላይ ያናገሩኝ ሰዎች ወዳውኑ ኮሚቴ አዋቅሮ አለሁበት ክፍለ ከተማ ድረስ ልኮ ልጁ እንዲባረር ነው የተባለው። እኔ ደግሞ እኔ እንደዛ አይነት ነገር አይደለም፣ ሰራተኛን በማባረር መፍትሄ አይመጣም። ስለዚህ ልጁ ይሄ ነገር ይነገረው፣ ቆጣሪ ላይ ከፈለገ እስከ 2000 ብር ድረስ ይቀበላል ነው። እሱን ካልሰጠው አያነብም ነው። እኔ ደግሞ አልከፍልም ነው። ስለዚህ አልከፍልም። በተለይ እንደዚህ ካፋን ኦሮሞ ጋራ ተረኛ ባለ ጊዜ ምናምን አንፈጥርም እያልኩ የምናደድባት ነገር አለች። እንደዛች አይነትም ነገር ነበረችና እሷን ሁሉ በጣም ኤግዛጅሬት ተደረገ። በቃ ካወቅኩት በኋላ ነገሩን ገፍቼ ሄጄ አልፈታ ካለ ከዛ በኋላ መንግስትን ለመስደብ ማን ይከለክለኛል? እነሱ ግን ኮሚቴ አዋቅረው ላኩ። ልጁን እዛው ተጻፍኩበት ቦታ ላይ እንደገና ምንም ችግር የለም ይታይ፣ ይሄ አመል ካለው እድል እንስጠውና አመል ካለው መልሶ እናገኘዋለን። በዛን ጊዜ አክሽን መውሰድ ይቻላል። አሁን ግን ይሄ መጀመሪያ ማስጠንቀቂያ ነው። ራሱ የጽሁፍም ሆነ የምንም ነገር ሊሰጠው አይገባም። ጀስት የሆነ ማኔጅመንት ላይ ምናምን ሰው ሁሉ እየተቀመጠ ቢያዩ ጥሩ ነበር። ሰራተኞችን ዝም ብሎ መቅጣት አለ። መቅጣት ስለቻልክ ብቻ የሆነ ነገር ማድረግ ስለቻልክ ብቻ አታደርግም። ያ ሰው ስንት ሰው ያስተዳድራል፣ እሱን እንደዛ ካረከው በኋላ ምን ሊፈጠር ይችላል የሚለውን ሁሉ ማሰብ ያስፈልጋልና እንደ ኃላፊነት ስለሌለው ነው እንጂ የሚያወራው ሰው ሁሉ እርግጠኛ ነኝ በኃላፊነት ቢሆን እንደዛ ያወራም ነበር ሰው። ምክንያቱም እኔ ለማወራው ሁሉ ኃላፊነት መውሰድ አለብኝ። እሱን እያሰብኩ ነው እንጂ ማውራት ያለብኝ ዝም ብሎ እንደው ስለተመቸ ብቻ ዝም ብሎ አውርቶ መላቀቅ እንደዛ አይነት የለም። እሱን እያሰብን ማውራት እና ያ ልጅ እንደዛ ተስተካከለ። ብታምኑም ባታምኑም በጣም ባለፈው የካቲት አካባቢ ነው እንደዛ የሆነው። በጣም ሰላም ሆነን ሁሉ ነገርን እየተደዋወልን እዚህ ከቅርብ አለቃው ጋር ሁሉ ሳይቀር እየተደዋወልን ከዛ ጀምሮ እንነጋገራለን ማለት ነው። እና ሰው አይሞክርም። ይሄ ትርክቱን ወርሷል። መንግስትን እንደ መንግስት አይቀበልም። አሉሽ ይሰማል። ፎርማል ሆኖ በህግ የጸደቀውን ነገር አይቀበልም። አላፊ አግዳሚ በስልክ ላይ ያወራውን ወይ በታክሲ ላይ ወይ ቤተክርስቲያን ወይ መስጂድ ወር የሆነ ጠላ ቤት ወር ጫት ቤት ላይ ሆኖ የሰማትን ነገር ህግ አድርጎ ይዛል። አሁን የሚያሳስበኝ ይሄ ነው እንጂ ህወሓት የቀበረውን መሳሪያ ካወጣ በእኛ እሳቤ ውስጥ የቀበረውን የዘረኝነት በሽታ
እንዴት ነው የሚያወጣው? እንዴት ነው የሚወጣው? መቼ ነው የሚወጣው? ዘመን አሰልፎ የመለመለው ፋኖ የለም። መር የሚባለው አሽንጉሊት ናቸው እነሱ። የሚያውቁት ሰው የለም። ሰው የማያውቃቸው እነሱም የሚያውቁት ወጣት የለም። ጃን መሮ የሚያውቀው ሰው የለም። በዛ በተሰራው ነገር ነው እየተሄዳለሁ። የራሳችንን ግዴታ እንወጣ። ያልዘራነውን እንዴት ይደብራል እኮ። አሁን አንዳንድ ስልክ ደውሎ ይሄን ያህል የሻላሙዲ ልደታቸው ደርሷቸው ነው እንደ አይነት ነገር ስንት ሺህ ብር ደርሷል፣ ስለዚህ እሱ ልላክልህ ይሄን ያህል ብር ሞባይል ካርድ ተብሎ የሚጭበረበር ያልዘራውን ያልሰራበትን ገንዘብ ለማግኘት ክፉ ምኞት እኮ ነው። ልክ ጥበብ አያስተምሩንም፣ ተንኮል ግን ያስተምሩናል። እንዴት ማጭበርበር እንደሚቻል፣ እንዴት ወተት አቅጥኖ መሸጥ እንደሚቻል፣ እንዴት የወተት መለኪያውን የዘይት መለኪያውን የኳሊቲ ሁኔታውን ማውረድ እንደሚቻል ያስተምሩናል። ቲያንስ የሚባል ታስታውሱ ከሆነ በተለያየ ሚዲያ ላይ ቲያንስ ነው ምናምን የሚባል የሆነ አንድ ሰው ስታስገባ እንደዚህ ስትል ይህን ያህል ኮሚሽን ይከፈላል ተብሎ ሌላ ቦታ ላይ ሰርቶ ሊሆን ይችላል ያ ነገር። እኛ ሀገር ግን ሲመጣ ማጭበርበሪያ ነው። አሁን ይሄ ማነቃቂያ የሚባል ንግግር ዳዊት ድሪምስ ነው ምናምን የሚባል አንተ ትችላለህ ዝም ብሎ በቃ ተኝቶ የነበረው ሰው ሁሉ ዝም ብሎ ተኝቶም እንደሚችል ማሰብ። ሞቲቭን ጥረትህ ይሳካል፣ ጥረት ግን አድርግ ነው። የትኛውም ነገር ላይ እችላለሁ አትችልም አይደል የሚባለው። እኛ አትችልም፣ አይሳካልህም፣ ይሄ የወንድ ስራ ነው፣ ይሄ የሴት ስራ ነው፣ አንተ አርፈህ ቁጭ ብትል ይሻላል። ሰውም መቼም በጎ ንግግር የለም። ከዛ ሀሳብ የወጣ ትችላለህ፣ ሞክረው፣ እችላለሁ፣ አደርጋለሁ የሚለውን ዝግጅት ይዘህ ከተነሳ ታሳካዋለህ አይነት ሞቲቭ ይመስለኛል። መቼም መለኮታዊ ኃይል ማናዊ ኃይል የለም። መቼም አንተ ትችላለህ ብሎ በዛው ልክ የኛ ቀዳዳ የሆኑ ከየሰፈሩ ወድቀው የቀሩት ሁሉ እየተበጠረቁ ሰዎችን የሚበዘብዙበት መንገድ ተደረገ። ትችያለሽ፣ አዎ እችላለሁ። ከቻልክ ታዲያ ምን ጎለተህ? እዛ ምን ጎለተሽ? ምን አሰደህ? እዛ ቦታ ምን አሰደሽ? የተገኘውን ነገር ሁሉ ለነውር መጠቀም። ልብስ ቀዶ መልበስ ፋሽን ነው እና የተገኘውን ነገር ሁሉ ዲሞክራሲ ተባለ ቀድቶ አምጥቶ ያለውን እያጠፉ እንትን ማለት። ቫላንታይንን ያከብራል፣ ቤቢ ሻወር ያከብራል። የሚያከብሩ ሴቶች አሉ። በጣም ነውር ነው። የሴት ልጅ በጣም እንኳን ነፍሰ ጡር ሆና ትልቅ እኮነት ነው። እናት መሆን እኮ መባረክ መታደል እኮ ነው። ማንም ልሁን ስላለ የማይሆነው ማለት ነው። ግን ክብሯን እንደዛ አድርጋ ቃኗን ሄዳ ራሷን በዛ ልክ አዋርዳ ቤቢ ሻወር የሚባል ነገር ከየት ነው የመጣው? ታዲያ ባለፈው ማን ነው እሬቻ ሲከበር ለምንድን ነው የተናደድሽው? የተናደዳችሁት በሏቸው። በዚህ ጥላቻ ላሳበዳቸው ማለት ነው። ምንም ይከበር ምንም አክብሩ። ቫላንታይን ራቁታችሁንም እየሄዳችሁ ነው፣ ሂዱ፣ የራሳችሁ ጉዳይ። ሌላውን ሰው ለምን አትሄድም እንድትሉ ብቻ ነው የማልፈቅደው። ማንም ምንም ማድረግ ይችላል ለራሱ። የእሱን ነገር ግን ሌሎች ካላደረጉት ሞቼ እገኛለሁ ማለት ግን አይችልም። እዚህ ላይ ወራጅ አለ። ማንኛውንም ምንም ነገር ማድረግ ይችላል። ነገር ግን የእርሱን ለሌሎች ይጭናለሁ ካለ የዛን ቀን ያበቃለታል። ሰውም ሳይነካ እዛ ወዲያ ቦታ ይላል። እንደዛ የሚልም የለም። የያዘውን ደግሞ እያሳመረ መሄድ ነው እና በብዙ ቦታዎች ለምታዩት አንድ ወቅት ላይ የፖለቲካ የሰላሌ ባህልን አውጥተው እዛ አዲስ አበባ ላይ ምንም የማያውቁ ልጆችን ከየወረዳው መልምለው አምጥተው እንደዚህ ስንል እዛ አካባቢ ካሉ ልጆች ጋር ሆነን የታዘብነው ነገር አለ። በማክረር እንደ ባለ ጊዜ እንዲያስቡ የሆኑ የካቢኔ የሆኑ ካድሬዎች የኦሮሚያ ክልል ላይ የነበሩ ካድሬዎች የሆነ ጥፋት ሰርቷል። የሆነ ጊዜ ሰላሌ አካባቢ ላይ የነበረው የመላው ኦሮሚያ ነው ምናምን ብለው ምንም የሚባል ጋሚ ይሆን እንደዛ የሆነ ብቻ ባህል አለው እና እዛ አካባቢ ያሉ ልጆች ጋር አብረኑን እያየ ነው። ያውን የሰላሌ ባህል ነው። ጀስት እንደዚህ መሆኑ በራሱ ፌር እንዳልሆነ ለጥላት የሚመቸው የሆነ ነገር እያስቀመጡ እንደነበሩ እያየን በዘላቂነት ሀገር እንደ ሀገር የሚያሻግር ዛሬ ምንም ነገር ብናገኝ ነገ ክፈሉ የማያስብል ዛሬ የምንሰራው ስራ ነገ እየደመቀ የሚያስመሰግን የሚያኮራ የሚያመሰግን ሰብዕና ያለው ሰው እንኳ ባይኖር የሚያስወቅስ የሚያስከስስ ግን እንዳይሆን መጠንቀቅ እንዳለብን ብናስብ እንጂ ተረኛ ሌባ፣ ተረኛ ዘራፊ፣ ተረኛ ገዳይ፣ ተረኛ ምናምን ማን ብሎ እንደው አሁን የትግራይን
የህዋትን ጉዳይ ያየ ሰው ከኢትዮጵያ ህዝብ ጋር መጣላት የሚፈልግ ሰው አለ? ነጥሎ እንደዛ አይነት እንዲሆን የሚፈልግ አለ? በልቼ ካልጨረስኩት ብሎ እስከዛሬ ድረስ ተጣብቆ የትግራይን ህዝብ ይዞት እርስ በርሱ በትኖ ለሁለት እንደዚህ ያለ የትም አይደርስም። ለሁለት ለሶስት ለአራት ተከፍሏል። የሞተበት ብዙ ጉዳት የደረሰበት ሰው እኮ ታፍኖ ያላል። በቀላሉ ለሱ ሳፖርት ማድረግ እኮ ነው በቂ ነው። ሻዕቢያ ከዚህ በኋላ ሰርቫይቭ ያደርጋል? ከዚህ በኋላ አይደለም ፋኖ ሰርቫይቭ ሊያደርግ ይሄ ሸኔ ሰርቫይቭ ሊያደርግ ወይ እንደዛ አይነት ተሳቢ ሊያደርግ ፋኖ ነኝ ብሎ የሚያወራ ሰው ስለ ፋኖ ድጋፍ የሚሰጥ ሰው እኔ አብሮኝ እያወራ ካገኘሁት ባገኘሁት ነገር ነው አናት ነው የምለው። እስከዛ ድረስ ነው የተደረሰው። አሁን እኔ አብሮኝ ባሉ ጓደኞቼ ምናምን ማለም እዚህ ደረጃ ተደርሷል። ሰው በግልጽ ፋኖ ነኝ ስለ ፋኖ ድጋፉ ስለ ፋኖ ምናምን ነገር ላይ እንዲህ ነው እንዳ ነው ብለህ ብታወራ አናትን ነው የምልህ ተባብሎ የተቀመጠ ያለው። አይ ቲንክ ይሄ ትግራይ ላይ ምን እንደሚባል ስለ ህወሓት እና እንደዚህ ስለ ሸኔ እንዳንድህ እንደሚባል ስለሚታወቅ ማለት ነው። እንኳን እነዚህ የለየላቸውን ታፔላዎች ከዚህ በኋላ የፖለቲካ ፓርቲ ቢመጣም 10 ጊዜ አገላብጠን እውነት ነው ብላችሁ ብለን ሴንስ ሁሉ ላይ ሰጠን ይችላል። በቃ አሁን ያለውን መንግስት እንድናመልከው ሁሉ እኮ ያደርግ የምንጠጋበት እንድናጣ ምንም አይነት ታጋይ ቢመጣ ምንም እንዳናምነው። አሁን ፋኖ የሚል ሙዚቃ ክፈቱና እስኪ አድምጡት። እስኪ ክፈቱት መጀመሪያ ይኮሰኩሳችኋል። ያ ፋኖ ሲል ሲያንጎራጉር የነበረው ቅላጼ በእንደነዚህ አይነት ጭንጋፎች ተበክሎ አሁን ስለ ፋኖ ብታወሩ ሌባው ነውረኛ ያደረጉት የሚያወሩት የሚቀባጥሩት ባለቤት አልባ የሆነ የቆሻሾች ስብስብ ነው ትዝ የሚላችሁ። ከውጭ ካሉት ከነ ሀብታሙ አያሌው ከነ ሽመልስ አበራ ጆሮ ከእንደነዛ አይነት ቀፎዎች ጀምሮ ፋሲሌን ያለ ምናምን የሚያስለይ ካሉት ቆሻሾች ጀምሮ እንዴት እንደሚጸየፍ እንዴት ውስጣችሁ ስቅቅ እንደሚለው የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር ኤፍኤኤ ያወጣውን አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎቹ ላይ ተጽዕኖ እንደማይፈጥር ነው የገለጸው። አየር መንገዱ ትናንት ጥቅምት 28 ቀን ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲልም አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዳላስ አይኤዲ፣ ኒውዮርክ ወይም ጄኤፍኬ፣ ኒውዮርክ ኢደብሊውአር፣ ቺካጎ ኦአርዲ እና አትላንታ ኤቲኤል በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስቧል። ኤምራን 67 ምንድነው? ሰው ነው። ሁለት ሰው ብቻ ተከታትሎኝ ያውቃል እኮ ነው። ሁለት ሰው አይደለም እኮ ዋናው እኔ ስለማወራው ነው እንጂ ማሰብ ያለብኝ ስለ ሰው እኮ አይደለም። እና በቁጥር ምናምን መስሏችሁ ነው? እንደሱ አታስቡ። ኤምራን ኦር እንደዚህ አይዟችሁ። የሚከታተለኝ ሰው ከሌለ እንኳን ደስ አላችሁ፣ እሱ ካስደሰታችሁ ማለት ነው። እኔ ግዴታዬን ስለመወጣቴ ነው እንጂ ማስበው ስለ ሌሎች ሰዎች አይደለም። እንደዚህ አይነት ሐሳቤም እንዲኖር አልፈቅድም የትኛውም ቦታ ላይ። ለዛም ነው እያወራን ያለው። ብቻ ሰዎች ውሏቸው እንዳረሱ ነው። አንድ ሰው ይከታተል ምን ይበል፣ እሱንማ ለእኔ እንደውም ጥሩ ነው እኮ እኔ አሁን ጥሩ ነው ማጋለጥ እችላለሁ። ሰውን የት እንደሚውል ምን እንደሚሰራ ማጋለጥ የሚችል አንተ ወጣው ነገር አይደለም ተሰማ አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንዴ? ኦፖዚሽን ፓርቲ ያደራጃል እንዴ? እኛ ሀገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንጻር
ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ይህንንም አይነት ነገር ለዚህ እስካገለገለና ምናልባት ይሄ የሰላም ፋክተር ሆኖ እስከተገኘ ድረስ ኢንዲኬተር ሆኖ ይቅረብ የሚል ነገር ነው እንጂ አንተ በተረጎምከው ነገር አይደለም አይነት አይደለም። ተሰማ ይሄ እንትን ግብዣ የለም ከሁሉ በፊት ግን እኛ አሁን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤቱን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የዚህ አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም። ደብረጽዮን ጃልመሮንና ዘመነ ካሴን አንድ ሆኖ እንዲታገሉ ያደረጋቸው የሀገር ጉዳይ አስበው ሳይሆን አንድ አለቃ አላቸው የጋራ ጥቅም የሚሰጣቸው መስማማት እንዳለባቸው ግዴታ ያስገድዳቸው ማለት ነው። እሱ ማን ነው ከተባለ ሳይታለም የተፈታ ነው። ኢትዮጵያ መቼም አርፋ የማትቀመጥ ጠላት ነው ግብጽ በኤርትራ በኩልም በቲፒኤልኤፍ በኩልም በሸኔ በኩልም በፋኖ በኩልም ሀገር እየገዘገዘች እንደሆነ አምናለሁ አውቃለሁ። ውሸት የሚለይ ካለ ማንንም መጥቶ ይጠይቀኝ። የውክልና ጦርነት ነው። ለአባሉ ማስተላልፈው መልእክት እስኪ አመራሮቻችሁን ጠይቁ፣ ገምግሙ። ምንድነው እየሰሩ ያሉ? ግንኙነታቸው ከነማን ጋር ነው? እውነት እየታገሉ ነው ወይ? የምንሞትለት የሞቱት እህት ወንድሞቻችን ለእውነት ነገር ነው ወይ የሞቱት? እየሞትንበት ያለው ዓላማ ትክክል ስላልሆነ በሰላማዊ መንገድ እጅ ሰጡ። በደብረጽዮን ጃልመሮንና አሁን ይሄ ሲናገር በጣም ነው የሚጠሉት፣ በጣም ነው የሚፈሩት። ይሄን ልጅ ራሱ ግን በቃ እውነቱ ይሄ ነው። ምን ማመጣን የት ደረስን ብሎ ነገሮችን መለካት መቻል ያስፈልጋል። ከዛ ውጭ የሚቀየር ነገር እኮ የለውም። አንድ ሰው ቦታ በስልክ ቁጥር እና ዝም ብላችሁ ሰዎች በጣም የምትናደዱ ሰዎች በጣም ነው የምትገርሙ። ሰላም ለሰው ዘር ሁሉ በጣም አመሰግናለሁ። አዎ አይ ሰው በዚህ ወቅት ላይ በቃ ለማጋለጥ ወር ማን ከማን ጋር ይውላል የሚል ነገር ላይ ስለሆነ እንደገና የሚሆነውን ሁሉ ስለምናውቅ ችግር የለውም የሚል ሰው ካለ ይታን ነው። በጣም በጣም ውድ ነገር ይዛችሁ ደግሞ ብዙ ሰውን አትለምኑምና ከሷ አንፃር ነው ተጣጣዎች ተወስደው ማስቸኳይ አሁን የወደብ ጉዳይን እንኳን የሚቃወም ህዝብ ያለበት ነው። ያው ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንዱ ሰው ፕሬዝዳንት ኢሳያስ ናቸው። ኦኬ ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንዱ ሰው ፕሬዝዳንት ኢሳያስ ናቸው። ከ4 ዓመት በፊት ነው። ኦኬ ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በአለም ላይ ቁጥር አንዱ ሰው ፕሬዝዳንት ኢሳያስ ናቸው። መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይ ይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወቅ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል። ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። እውነታዊ ነው። እኔ ጊዜ ጠረጴዛዬን ወስደውታል። እዚህ ጋር ያሉትን ግፎች የተሰሩትን የቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔት ውስጥ የነበሩ እቃዎች በሙሉ ተወስደዋል፣ ተቆልፏል፣ ተወስደዋል። እንዳለ የኢትዮጵያ ንብረቶች በሙሉ
ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበረባቸው ሁላችንም ያለን እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከእነሱ የተሰጡ ጾታዎች ሁሉ እዛ መሳሪያ ውስጥ አሉ። ከነ ጠረጴዛ የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸዋል። እነዚህ ሁሉ ንብረቶች እናንተ ስንቱን ሰው ለኤርትራ አስረክበን ኦፒዲዮ የምናውቀው ነው። በጦርነት አተርፋለሁ ሰዎች እኔ እውነት እንቅጣት በቃ ይካዩ በሌላ መንገድ እንፈልግላቸው። መተዳደሪያ ማትረፍ የሚፈልጉት ነገር ካለ በሌላ ነገር እናመቻችላቸው። ይሄ እንደገና ደግሞ ይሄ የሌላ ሀገር ጥምረት ፈጥሮ እየመራኝ እንዲያደርጉኛል ማለት ቶስ ያ የትም አያደርስም። ተለክቶ የሚሰጥ ነገር ነው። ነገር ጠዋት የኢትዮጵያ ብሔራዊ ጥቅም እኮ ምናምን ለማለትም ሞራልም አይኖርም፣ እሱም አይፈቅድልንም። ምክንያቱም ያገናኘ የኢትዮጵያ ብሔራዊ ጥቅም እንድታወድምለት ነው። ጦርነት በቃ በተለይ እኔ በትግራይ በኩል እኔ እውነት ለመናገር የምሰማው መሬት ላይ ያለው የፕሮፓጋንዳው የሚዲያው ጋጋታው የማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ህዝቡ አይፈልግም። የአንድ ጥይት ድምፅ መስማት አይፈልግም። ወጣቱ ሰልችቶታል። ጦርነት ውስጥ መግባት አይፈልግም። በጦርነት አተርፋለሁ ሰዎች እኔ እውነት እንደዚህ ካላችሁ በደንብ ንገሯቸው፣ አስቁማቸው፣ በቃ ልካቸውን አስይዟቸው። ከዛ ውጭ ግን ምንም የሚሆን ነገር የለም። ወጣቱም የያዘውን መሳሪያ ወደ ራሳቸው ማዞር ኦፒዲዮ የምናውቀው ነው። ምንም እንትን የለም። ኦፒዲዮ የምናውቀው ነው። ህወሓት እንዴት እንደፈጠረው ኢፒአርዲኤፍ ውስጥ ያላቸው ሚና ምን እንደሆነ የኦሮሞን ህዝብ ምን ሲያደርጉ እንደነበረ ከዚያ በኋላ ያንኑ ፍርፋሪ ለቅመው ነው ምንድነው የስልጣን እርከኑ ጋር ጌታቸውን አንቅለው ራሳቸው የተቀመጡት። ኦፒዲዮ የምናውቀው ነው። ህወሓት እንዴት እንደፈጠረው ኢፒአርዲኤፍ ውስጥ ያላቸው ሚና ምን እንደሆነ የኦሮሞን ህዝብ ምን ሲያደርጉ እንደነበረ ከዚያ በኋላ ያንኑ ፍርፋሪ ለቅመው ነው ምንድነው የስልጣን እርከኑ ጋር ጌታቸውን ለኤርትራ አስረክበን ዝም ነው የምንለው? ይውሰዳቸው ኤርትራ ለምን? ይህን በጥበብ በእውቀት በኤክስፒሪየንስ በዲፕሎማሲ ተጠቅሞ የኢትዮጵያ መንግስት ወደ ኢትዮጵያ ወደ እናት ሀገራቸው እንዲመለሱ ማድረግ መሞከር አለበት። ልክ ምንም ማድረግ እንደማይቻል ነገር በቃ አስረክበናል፣ ሌላ ምንም ምርጫ የለንም፣ አማራጭ የለም ብሎ ማሰብ እኔ ትክክል አይመስለኝም። ከዚያ አኳያ አቶ ቡልቻ ያሉትን ለየት ባለ መልኩ ወስደዋለሁ። ለምን ለነሱም ተውላቸዋለን የሚል ሀሳብ አላቸው። በኢትዮጵያ የሀገር ሽማግሌ ደንብ ሊባል የሚችል አመለካከት። ስለዚህ ምን ያህል ጋጠወጥ እንደሆነ የምታዩት መለስ ምን ያህል ጋጠወጥ እንደሆነ የምታዩት በዚህ ነውና እዮባ ሰላም በጣም አመሰግናለሁ። አብቹ ባይመጣ ኖሮ ግን ምን ይወጣን ነበር? 1000 ዓመት ይግዛ አብቹ ብሏል። በትክክል ዋናው እኮ አሁን ገመናም እኮ የተገለጠው ነገርም የተገለጠው አብቹ መጣ ባይመጣማ ምንም እኮ የለም ነበር። በቃ ደህና ነው ተብሎ ይቀጥል ነበር። አሁን ይህን ሁሉ የገለጠው የባህር በር ጉዳይ አጀንዳ ይሁን መቼ መለስ የራሱ ጉዳይ፣ ግን ትውልድ ይነጋገርበት የሚል ሲያመጣ እንመካከር የሚል የምክክር ኮሚሽን ሲያመጣ አናምነውም። በምርጫ ያላሸነፉ ሰዎችን እውቀታቸው አመለካከታቸው ለሀገር ይጠቅማል ብሎ በካቢኔ ማካተት ሲጀመር ባይሰልፍ እውነት ነው ውሸት ነው ብሎ ለማመን ያጠራጥር ይሆናል እንጂ እንደው ጭራሽ ያንን መቃወም መቻል እሱ ያልገለጠው ነገር እኮ አብቹ ዶክተር አብይ ያልገለጠው ጉድ የለም ኢትዮጵያ ውስጥ። እና የተከበራችሁ ወንድሞቼ ጉባለች ኢትዮጵያ ላይ ስንሰራ ጉባለች ላይ መጣችሁ። እንደ ጉባለች ኢትዮጵያ ከስያሜው ጀምሮ ስንሰራ አንድ
የምታውቁት ጠቅላይ ሚኒስትሩ በተሰበሰቡ ሰዎች መካከል የሴት ልጅ ጌጣጌጦችን ከወርቅ የተሰሩ ጌጣጌጦችን ይዘው ወደዛ አዳራሽ እየገቡ ነበር። በአጋጣሚ በዛ ላይ የሚያልፉ የተለያየ ሱፍ የለበሱ የተለያዩ ሰዎች በእጃቸው ይዘውት ወደ አዳራሹ ወስደው ለአንዲት ሴት እናት ሊያለብሷት የነበረውን የወርቅ ጌጣጌጥ እጃቸውን መጥተው ያስበትኗቸዋል። ከዛም ሌላ አንድ ሰው እሳቸው ተናደው ያንን ያስበተናቸውን ኃይል በሙሉ ብትንትኑን አውጥተው ከአካባቢው ካጸዱ በኋላ እጃቸው ላይ የነበረውን ነገር የተበተነውን መልሶ መሰብሰብ አልቻሉም። ነገር ግን በአጋጣሚ አብሮ ርቀት ቦታ ላይ የነበረ አንድ ሰው ነበር። ያ ሰው ያንን ነገር ሁሉ ሰብስቦ እንደውም ሌላ ነገር ሁሉ ጨምሮ በእጃቸው ይዘውት የመጡትን ያክል ጭራሽ በሌላ የሆነ ምንጣፍ ላይ ሁሉ እየሰበሰበ ሲሰጣቸው ነበር። ያ ሰው የተበተነውን ወርቅ ሰብስቦ ሌላ ነገርም ጨምሮ የሚሰጣቸው ሰው ያን ነገር ከሰጣቸው በኋላ እሳቸውም ለሚገባት እናት ማልበስ ከሚገባት በላይ ለማልበስ የሚችሉትን የተሰራ የተዘጋጀ የወርቅ ጌጣጌጥ ሰብስበው ይዘው ነበር። በአጋጣሚ በዛ ቦታ ላይም የጠብቁ የነበሩ ጠባቂዎች ያን የሚቀርበውን ሰው ሲከለክሉት እየጠበቃችሁ ከሆነ አዎ አብይን መጠበቅ ኢትዮጵያን መጠበቅ ነው እያላቸውም ነበር። እሱን ነው አሁን እዚህ ጉባኤ ኢትዮጵያ ላይ እያደረግን ያለን። የተበታተነ ወርቅ የተሰራውን ወርቅ ሰብስበን ነው ለአብይ ሰጠን፣ አብይ ለኢትዮጵያ እንዲያለብሳት እንዲያስጌጣት እያል ያለ ነው። ይሄ ዶክተር አብይ መጋቢት ላይ መጥተው ምናልባት ወደውኑ የሆነ ነገር ነው ወይም ወደውኑ የተፈጠረ እንዴት ተፈጠረ ምናምን በራሳችሁ እንዲደርሱበት ነው። ከዛ በላይ ዝርዝር ስለማይሆን በዛ ስሜት ነው ኢትዮጵያ የሚገባትን ጌጣጌጥ ሁሉ እናደርግላታለን በአብይ አህመድ አሊ እጅ የሚል ንግግር በተደጋጋሚ የምናወራው እሱ እውን ነው። አብይን በአካል አናውቀውም፣ በአካል ከምናውቀው በላይ ግን በሌላ ነገር እናውቃለን። እና እዚህ ጋር አንድ ተራ የሆነ ነገር መስለን የምናወራው ኢትዮጵያዊ እናት አባቶች የሚያዩትንና የሚነግሩንን ሚስጥር ነው ነክቼ ለማለፍ የምሞክረው። ከዛ በላይ ስለማይብራራ በጣም ውድ ነገር ነው። በዛም ይሁን በዚህ የኢትዮጵያ ጠላቶች ይቀበራሉ። ኢትዮጵያ ከፍ ከፍ ትላለች። ባንዳ፣ ጽንፈኛ፣ ዘረኛ ሁሉ ይጠፋል። ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ሊቃጠል ነው እንጂ ሊያጠፋ አይደለም። በዛ እርግጠኛ ሁኑ የሚለው ማጠቃለያ ብቻ የምንሰጠው የኔና የእናንተ እናት አባቶች ከፈጣሪያቸው ጋር ሆነው ምናልባት የዱዓ የጸሎትን ነገር በዚህ ዘመን ላይ የተረሳ ስለሆነ ጀስት ሁሉም በሃይማኖታቸው ላይ ለብጥብጥ የሚያነሱ ልጆችም ቢሆኑ ስለ ዱዓ ስለ ጸሎት ስለማያነሱ መድረኩ አይፈቅድም። ግን እርግጠኛ ነኝ ይሄ ጦርነት የሚመራው በአይናሞች ነው፣ እየተካሄደ ያለው በአይናሞች ነው። ብዙ ምስጢር አለ ነው። እሱን ነው እዚህ ቦታ ላይ እያወራን ያለ ነው። እና እንዳትረሱት አብረን ያለን ሰው አንድ ሰው ይሁን ሁለት ሰው ይሁን በቃ እግዚአብሔር የፈቀደለት ብቻ ነው የምንገናኘው። ማንም ስላለ አይገናኝም። ማንም ስላለ መስጠትም አይችልም፣ መቀበልም አይችልም። ማንም ስላለ መኖር አይችልም፣ መሞት አይችልም። ማንም ስላለ መብላት አይችልም፣ አለመብላትም አይችልም። ሁሉም ነገር ፈጣሪ ባለው ነው። እኛ የራሳችንን ግዴታ እሱ በፈቀደው ልክ ለመወጣት መሞከር ላይ ብናተኩር እንጂ ከዛ ባሻገር ተውት። በጣም በተወደደና በተከበረ ነገር ላይ ብቻ እየሰራን እንደሆነ እርግጠኛ ነው። ከዚህ ባሻገር የሚያሳስብ ነገር ካለ ኮሜንት አድርጉልኝ የምንለው ያው ለማመልከቻውን ለመስጠት ፈልገን ነው። ምንድን ነበር ያልከኝ? በኢሜል ጻፍ መስሎን ኦኬ። አይ ስልኬን እሰጣችኋለሁ እኮ አለ። እኔ ባለፈው ባንክ ሁሉ ጽፍ ነበርና ኤኒዌይ ዝም ብሎ መድከም ሲሆን ነው የተውኩት። ስልኬን እዚህ ላይ ልጻፍላችሁ 09 መያዝ ይችላል። ስልኬ ነው 911589048 ላይ በዋትስአፕም ሆነ በቴሌግራም ላይ ኢንቦክስ ማድረግ ትችላላችሁ። በቀጥታ የምትደውሉ ካላችሁ ቴክስት ካላደርጋችሁልኝ አላነሳም። የተለያየ ነገር ስላለው ከእሱ አንጻር ነው። ምንድን ነበር ያልከኝ?
ቴንኪው ባባ። በቃ ምንም ያን ያህል ሰው በጣም ማድከም ሲሆንብን ነው እሱን ፖስት ማድረግ ይቻላል። ዞሮ የመጀመሪያው አካባቢ ላይ የተወሰነ ሰዎች ነበሩ። አሁን በሜምበርሺፕ ቢያንስ የዳታና ምናምን የከፈሉልኝ ስለሆነ ከዚህ ባለው ግን እንደዚህ ከቀን አንድ ጊዜም ቢሆን እየገባን እንሰራለን። ከዚህ ባሻገር የሚቀየር ነገር የለም። ኢትዮጵያ ድል ይቀጥላል። ኢትዮጵያ ማሻገር ደግሞ ግዴታችን ነው። እሱን ነው የምናደርገው። በዛ ስሜት አብረን እንሆናለን። 1 ሰዓት ከ40 ደቂቃ ምናምን ሆኗል ይላል። ኦልሬዲ የተወሰነ እንትን ነው ነበር። አንድ የሆኑ ነጥቦችን እንኳን ብናካተት እዚህ ላይ አሁን እንደ እንትን መጨረሻው ላይ ነው የሚቀመጡት፣ ግን እያስቀመጥነው የሆነ ወቅት ያነሳው ይሆናል ቪዲዮዎቹን እና ህወሓት መሳሪያ ወጣ፣ ወደ ኤርትራ ላከ፣ ወረራ ፈጸመ፣ በድሮን ተመታ፣ ደብዳቤ ጻፈ፣ ጥምዶ ፈጠረ፣ ነዳጅ ተከለከልኩ ብሎ ጮኸ፣ ወዘተረፈ ይባላል፣ ይነገራል፣ ይወራል። እሺ የሃይማኖትን ገጽታ ለህዝብ እልቂት ቀስቀሰው ወይም ደግሞ እንደዚህ እየቀሰቀሱ ያሉ ሰዎችን አየን፣ እንደዛ ተባለ ይባላል። ግብፅ ፈከረች፣ መንገድ ተዘጋ፣ የፈሩት ደረሰ፣ ኦር እንደዚህ ይባላል በተለያየ ቦታ እና እንደዚህ እየተባሉ የሚያስፈራሩን ከላይም እንደዚህ ሆነ እንደዛ ሆነ ብለው የሚሉን ለምንድን ነው የሚል ነው። መከላከያ በቋራ ድል አደረገ፣ የወረዳው አስተዳደር የእርድ ሰንጋዎችን ለመከላከያ በደስታ ሰጠ ይላል እና መሰል ነገሮችን እያጋነኑም ሆነ ምን እያሉ ሲያወሩ የነበሩ ሰዎች ለምንድን ነው በዚህ መልኩ የጠመዱን ካላችሁ፣ በትንሹ ጎንደር ተወለደች፣ ጎንደር ተሰራች፣ ስለ ጎንደር ልማት ተወራ። የመገጭ የወልመል የእነዚህ ፕሮጀክቶች የመስሎ ስለሆኑ በተለይ የኮይሻ እና የህዳሴው ግድብ ስኬቶች የግብፅን ጉሮሮ የሚያንቁና ዘላቂ የሆነ አሻጥሯንና ሸሯን እሷን ብቻ ይዞ ወደ ቀብር ወይም ወደ ጉድጓድ የሚወስዱ የልማት ስኬቶች ስለሆኑ እነዚህን ይዘን አሰብን ለመቀበልና ሌሎች ስኬቶችን ደግሞ አቅደን እንዳንሰራ በእንደነዛ አይነት ነገር መሸፈን የተፈለገው። አሁን ብዙ ሰው ስለሺ ሲያወራ ማን ነው የሚያወራው? ለምንድን ነው የሚያወራው? ምን ሊያገኝ ነው የሚያወራው? እኔስ ከሱን የምሰማው እሱን የማየው ምን ላገኝ ነው? እሱ የሚያወራው ምን ሊያገኝ ምን ሊያስገኝ፣ ለሱ ምን ሊያገኝ ለእኔስ ምን ሊያስገኘኝ ነው የማወራው። ስለዚህ በዛ ስሌት ውስጥ ገብተን የምንጠቀመውን ትርፍና ኪሳራ እያሰብን ካላየን በስተቀር ሰዎች ለነሱ መጫወቻ አድርጎ ለመቀጠል ምንም አይነት ጥረት ቢያደርጉ መገረም የለብን። ሰው ምን ሊያገኝ ምን ሊያስገኝ፣ እኔ እስከዚህ ምን አገኛለሁ የሚል ስሌት ውስጥ ሄደን ስለ ወልመል የመስኖ ግድብ አንድ ሰው አላወራም። ስለ መገጭ ካዘዞ ጎንደር 10 ኪሎ ሜትር ነው። ያ ፕሮጀክት የሰውን ሁሉ ልህ አስጨርሶ ብዙ ኪሳራ ውስጥ እንዲገባ ጎንደር ላይ በደንብ ማጅራት መቼዎች፣ ሌቦች፣ ዘራፊዎች ወጣቱን ስፖርት ክብደት እያስነሱ ወጣቱ መልኩ ያምራል፣ ሱፉን ይለብሳል፣ ዳሽን ቢራ ሄዶ ድራፍት ሲጠጣ ይውላል። ማታ ማጅራት መቺ ከአንድ ቦታ ከ12 ሰዓት በኋላ ከሆነ መንደር ወደሆነ ሰፈር ለመሄድ እስከማይቻል ድረስ ሆን ተብሎ የሰለጠነ ሌባ ጎንደር ከተማ ላይ ተሰማርቶ ነበር። በወያኔ ሰዓት በኮንትሮባንድ በሰዎች ዝውውር በማይረባ ነገር ለወጣቱ ተጠምዶ እንዲበላሽ ያ ሲሰራበት የነበረው ብታምኑም ባታምኑም የተከበራችሁት ወንድሞቼ አንድ ነገር ጎንደር ላይ ብቻ እንዳለ ነው እስካሁን ያረጋገጥኩት። ሌላ ቦታ ላይ አለ የሚለኝ አላገኘውም። የብሎኬት ቤትም ግንባታ ቤትም በጭቃ ቤት ስትሰሩ ለውሃ ልክ 50 ሜትር 50 ሳንቲም ወደ ውጭ ትተዋላችሁ። ያኛው ጎረቤታችሁም 50 ሳንቲም ይተዋል። በእናንተና በጎረቤታችሁ ቤት መካከል በመካከል ላይ 1 ሜትር ክፍተት አለ ይኖራል። በጭቃ ቤት የቤቶች የግንባታ ፕላን ላይ ማለት ነው። ጎንደር ላይ ፎቅ ብትሰሩ ብሎኬት ግራውንድም ቢሆን በብሎኬትም የሚሰራ በብሎኬት ለሚሰራ ሌላ ቦታ ላይ ጨርሳችሁ ነው የምትሰሩት። ጨርሳችሁ ጎረቤታችሁ ድረስ በቃ ለውሃ ልክ ተብሎ የሚተው ነገር የለም። ያኛውም ጨርሶ ይሰራል። ወይም እንደውም እዚህ አንዳንድ አሁን አለበት አካባቢ ላይ አንድ ግድግዳ በጋራ የመጠቀም ሁሉ ነገር ነው ያለው። ጎንደር ላይ ያለ የንትርክ ብዛት
ፍርድ ቤት ሄዳችሁ ብትከሱ እስኪ ሰለቻችሁ ድረስ በሙስና የዛቀጠ ፍትህ እንድታጡ አሰራሮች ሁሉ ብልሽት እንዲሉ ሲሰራ ነው። ውል እንዲጠፋ በፍጹም 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 ያ ተደረገበት ቦታ ላይ አንድ ይሄንን የብሎኬት ቤት ስሩ 1 ሜትር ክፍተት አለ። አሁንም ዛሬ ድረስ አለ። የተቀየረ አይመስለኝም ይሄ ፕላን። ሌላ ቦታ ላይ የሌለ ያን ያህል የጭቅጭቅ የንትርክ ህዝቡን እርስ በርሱ የማባላትና እንደዛ አይነት ነገር ላይ የማካሰስ ትርክት እርስ በርሳችን ስንጓተት ምን ስንል ስንባላ ሌሎች መጥተው የሚዘርፉበት ሁኔታ ነበር የነበረው። ትግራይ አካባቢ ላይ የረበሹ የሰረቁ ያስቸገሯቸውን ወንጀለኞች ለመጨረሻ ጊዜ ወደዚህ ክልል ተመልሰን እንዳትመጣ የሚል ፊርማ አስፈርመው ነበር። ሻሸመኔና ጎንደር ላይ በደንብ የተደራጁ ሌቦች ተዘጋጅተው ህዝብን ይዘርፉ ነበር። ቼኪት ሻሸመኔ 1-2 ቀን በሆነ ስራ ጉዳይ ሄጄ ማታ እንዳትወጡ ምናምን ተብለን ተከልክለናል። ለምንድነው ሲባል በቃ ሌባ አላሉ ሻሸመኔ እና እንደዛ አይነት ፕሮጀክቶች ተሰርተው ሌባ ሁሉ ሰልጥኖ ነበር የሚላከው ወያኔ የሚሰራው። ሌቦች በደንብ ማጅራት መቾች ዩኒቨርሲቲ ላይ መምህራን ሆነው ሴቶችን ብቻ የሚደፍሩ መምህራን ይመደቡ ነበር። ይሄን ታምናላችሁ? ሴቶችን ያልተደረገ ነገር የለም እና ጎንደር ላይ ያን ሁሉ ነገር ተደርጎ ያለውን ሀብት እንዳያይ ወደ ውስጥ ማየትን እንዲተው ብዙ ዲያስፖራ አሉ። የቤተ እስራኤሎች ጎንደር አካባቢዎች አሉ። ከዛ የሚላክለትን ገንዘብ እዚህ ሀገር ወንድም አለኝ እዚህ ሀገር ወንድም አለኝ እያለ ሴት እንኳን ከሴት ጋር እንኳን ለመባለግ ውጭ ሀገር ዘመድ እንዳለው እየተናገረ የወጣት ጡረተኛ እንዲበዛ ተደርጎ ነበር። የወጣት ጡረተኛ፣ የወጣት ምጽዋተኛ አእምሮ በዛ ልክ የላሸቀ ወጣትነቱን በልመና የሚጨርስ እና እኔ እንደ ትውልድ ላይ በጣም የምናደደው ወይ ታሪክ አንሰራ ወይ ታሪክ አንሰማ። የሰማነው ታሪክ እኛን የሚያገዳድለን ከሆነ የኛ ታሪክ ምን ተብሎ ሊተረክ ነው? በዘረኝነት ሲባሉ ነው የጨረሱ እድሜያቸውን ልንባል ነው? ምን ሰራን? እና ይህን ነገር አስተካክሎ ለማለፍም አደራችንን ለመወጣት የእኛን ታሪክ ለመጻፍ ቢያንስ ደግሞ እንደው ለሰው የሆነ ነውር የሰራ ሰው ጥፋት የሰራ ሰው መቼም ጥፋቱን ሄዶ አይናገርም። እንደው ምናምን እያለ ቆይ በኋላ እናገራለሁ ምናምን ነው የሚለው። እኛ እንደዛ አይነት ነገር ውስጥ ፈተና ውስጥ ከምንገባ ዛሬው ላይ ቆም ብለን በቃ ይበቃል፣ የተጎዳው ሰው ሊያስተምረን ይገባል። በየትኛውም ቦታ ላይ በባለቤትነት ሳይገባን እስኪ ለነውር ባለመሰለፍ ከቻል በምንችለው የእኛ ትልቅነት የሚታየው ነገሮችን በማስተካከል ጉለትን በመሙላት ፍቅር ከጠፋም ፍቅርን በመስራት እና ታላቅነት ሊያሳዩ የሚችሉ ስኬታማ አካሄዶችን ብናመጣ የኛ ታሪክ በአስተካካይነት ቢጻፍ የኛ ታሪክ ተነገረ የተባለው ጥፋት ሁሉ ቢነገር አስተካከል ነው በሚል ቢቀመጥ ደግሞ እኛ ጥሩ ነው። እንደ መሪ ራሳችንን ኦር እንደሆነ ነገር ብለን ብናይ። ምክንያቱም እኛ ፈልገን አልተፈጠርንም። በዚህ ማን ነው ፈልጎ የተፈጠረው? ማን ነው አሁን ያለውን ማንኛውም ነገር ይሁን ብሎ ያለው? ምን ነገር ብለን እኛ እንላለንና ፈጣሪ በዚህ ዘመን ፈጥሮናል። የሆነውን ነገር ሁሉ ሰጥቶናል። ሰው በሰጠን ነገር ላይ ፈጣሪንም የወለዱን ሰዎችንም ያለንበት የወለዱን እናት አባቶች ሀገራችንንም ህዝባችንንም ማንኛውም ነገር ላይ የሚያኮራ ነገር በተቻለ አቅም በቻልነው አቅም የሚያኮራ ነገር ለመስራት ጥረት እናድርግ። ቢኮዝ ብዙ ወንድሞቼ በተለይ ውጭ ሀገር ወር የተለያዩ ፈተናዎች ለምትገቡ ሰዎች ለሌሎች ብላችሁ ነው የማትጋፈጡትን ነገር ሁሉ የምትጋፈጡት። በቃ ችግር ካለም ያንን ችግር በእኔ መከራ ያ ችግር ይቋጫል ብላችሁ እንጂ የሆነ ለመዝናናት ተብሎ አይደለም ያ ሁሉ ነገር ዋጋ የሚከፈለው። በባህር የሚከደው የሆኑ ነገሮች ሪስኮች ተወስደው የሚደረጉት የተለያዩ ፈተናዎችን ሁሉ የምትጋፈጡትና ማንም አይጫወትብን። ይብቃን። በቃ ተባላን ሁሉ ሰው ደረሰው። ይሄው በኪሳራ ሄድን። እነሱ ለውሻቸው እኛ ሀገር ውሻ ስንት ሺህ ብር ነው የሚሸጥ? ውሻ እያረባ የሚሸጥ ሰው አለ። ለውሻው ብዙ ነገር የሚጨነቅ አለ። ጀስት ያለ ወጉም ይባላል እና ዓለም እንደዛ ለውሻቸው ለአህያቸው ለሆነ ነገራቸው የሆነ መብት ላይ እያሉ እኛን ግን እርስ በርስ እያባሉ መሳለቂያ መጫወቻ ግላዲያተርስ ሰዎችን ከነብር ጋር ከአንበሳ ጋር እያገጣጠሙ
በሮማንስ ስልጣኔና በዛ መሰል ላይ የነበረውን የባርነት ዘመን እኛ ሀገር በሀገራችን በምድራችን በህዝባችን አብሮን ባለሰው እነዛ ቆሻሾች በተናገሩት ነገር ያንን ሰምቶ ለብጥብጥና ለመገዳደል መነሳት አሳፋሪ እንጂ አስከባሪ አይደለም። በጣም ብታምኑ ባታምኑ እንደ ዘረኝነት እንደው ልዩነት አለ ብሎም ማውራት እንደው ሊሆን ይችላል። እንደው ለመሰዳደብ ለመገዳደል መነሳት ግን በዛ ልክ መዋረድ የለምና ከዚህ ውርደት ራሳችንን እናግልል። ወራዳ አረም ሆነው የኃጢአት ልጆች በቅለዋል። እነዚህ የበቀሉ አረሞችን ደግሞ በአግባቡ በመሸከም አስረን ወደ ሐኪም ቤት የምንወስደው ካለ አስረን በመውሰድ ጸበል የምንወስደው ካለ ጸበል በመውሰድ በሽተኛ ልጆቻችንን በሚገባ መሸከፍ ላይ ብናተኩር ከነሱ የእነሱን በሽታ ወስደን እነሱን የሚመስል ተግባር ከምንሄድ ይልቅ ነው የምለው። ዞሮ ዞሮ ስኬታችንን ለማጉደፍና ለማነወር ተብሎ የሚሰራ መሆኑን አውቀን ዓለም እየሮጠች ያለችበትን ስፒድ የመጠነ ዝግጅት እናድርግ። እስኪ ሌላ የሚያሳስባችሁ አሁን ላይ ያለው አያሳስበኝም እላችሁ አለ። ለምሳሌ ማዳቀል፣ ምርጥ ዘር ማምረት። ምርጥ ዘር ይመጣላችኋል። ከዛ ትዘሩታላችሁ። በሚቀጥለው ብትዘሩት አይበቅልም። እንደገና ምርጥ ዘር ከሚያመጣው ነው የምትወስዱት። በዚህ ብቻ ሀገርን በቁጥጥር ስር ማዋል ይቻላል። እኔ ይሄም ያሳስበኛል። በቴክኖሎጂ ያሳስበኛል። እኔ ፊውቸሪቱን የሚያሳስበኝ እዚህ ያለው የደናቁርት ይሄ ያደግንበት የኖርንበት የማይረባ እንቶ ፈንቶ ነው እንጂ ይሄ ውሃ የሚያነሳ መሆኑ የትኛውም ቦታ ላይ በጣም የተናቀ ነገር ነው እየሆነ ያለው። እሱ አያሳስብ ነበር። ከዛ ይልቅ ምርጥ ዘር ላይ ያለው እንስሳትንም ይሁን አዝርቶችን እያዳቀሉ ኦሪጂናሉን የማጥፋት ነገር አለ። ኦሪጂናሉ ከጠፋ በኋላ አይገኝም። በዛስ ኮንትሮል አንደረግም ወይ? በከረንሲ ኮንትሮል አንደረግም ወይ? በጂፒኤስ ትራክ ኮንትሮል አንደረግም ወይ? የትኛውን ነው እኛ ራሳችንን ለመቆጣጠር የባህር በር በመዝጋት ዘረኝነትን በመዝራት እምነቱም ሆነ ሌላ ነገሮችን እንደዚህ እርስ በርሳችን እየተባላን እንድንገዳደልባቸው ያደረጉ ኃይሎች በዚህ ምርጥ ዘርን በማዳቀል ሌሎችን ነገር በማድረግ በዘላቂነት በእነሱ ባርነት ለማኖር እየሰሩ አይደለም። ሰው በቻልነው አቅም በእውቀታችንን እንትጋ። በዛም ይሁን በዚህ ግን ፈጣሪን እንሞግት። ጸሎት ማድረግ መሞገት የቃላት ምርጫ አይደለም። በቃ ፈጣሪ ፈጥረኛል፣ የፈጠርከኝ አንተ ነህ፣ የምታኖረኝ አንተ ነህ። ሰው ይህን ዘመን ፈጥረህ የምታኖረኝ ከሆነ እንዴት ልኑረው? አብሮኝ ካደገ እህት ወንድሜ ጋራ በሰላም ወጥቼ እንዳልገባ የሚያደርጉ የተረገሙ ሰዎችን በመካከል ያድርገህ እያባሉኝ እንዲኖሩ እንዴት ፈቀድክ? ከዛ ወጥቼ ዓለምን ሊመጥን የሚችል እውቀትና ጥበብ ማንኛውንም ነገር እንዳገኝ ለምን አታረገኝም ብለን ወደ ፈጣሪ መሄድ፣ መልካም ጓደኛ እንዲሰጠን፣ መልካም ህይወት እንዲሰጠን፣ መልካም ትዳር ለሚፈልገው ትዳር፣ ልጅ ለሚፈልገው ልጅ፣ ሀብት ለሚፈልገው ሀብት፣ ስራ ለሚፈልገው ስራ፣ መሪያችንም ሆነ የትኛውም ቦታ ላይ የምናገኛቸው ሰዎች ሁሉ መልካም የሆኑ ዘንድ መልካም አድርጎ እንዲሰጠን ፈጣሪ ላይ እንሞግት። እኔ ፈጣሪን ከሰው በላይ ነው የምሞግተው። ምክንያቱም እኔ ከእሱ ጋር ያለኝ ግንኙነት ብቻ ነው የምተማመንበት እና እንድምል እናንተ እህት ወንድሞችን እዚህ ጋር የሰጠኝ እሱን ነው። የማከብራችሁ የምፈራችሁም እሱ ያመጣችሁ ስለሆናችሁ ነው። እሱን ስለምፈራ እሱ የፈጠረውን ሰው ሁሉ እፈራለሁ፣ አከብራለሁ። እሱን ስለምፈራ የሰውን ልጅ በዘር አልከፋፍልም። እሱን ስለምፈራ ሰዎች በስራቸው ይወድቁ ይሆናል እንጂ እኔ ባላየሁት ነገር ላይ ከፍና ዝቅ ማድረግ አልችልም። ለምን? ፈጣሪ ስለምፈራ። ሰው በዛ መልኩ ፈጣሪ ላይ ያለን ነገር በየእምነታችን የተገባውን የተቀመጠውን ተስፋ በተግባር ይሆን ዘንድ የስርዓቱን ጸሎቱን ተጠቅመን በዛም መልኩ ጸሎት አድርገን ራሳችን ሌላው ይቅር ራሳችንን እንኳን ከጉዳት ለመከላከል ቢያንስ ጸሎት ብናደርግ ከክፉ ነገር አንደበታችንን እጃችንንም ብንጠብቅ እላለሁ። የኢትዮጵያ ልጅ እንዳልኳችሁ ነው። ምንም ችግር የለም። አሁን ይሄ የፍየሉ ሙክት የሚባለው ምናልባት ህዋት ሊሆን ይችላል። እሱን ቶሎ እንትን እላለሁ። ሻዕቢያ የሚያዘጋጀው ነገር በአሰብ በኩል ላይ ያለው እኔ እስከዛሬ ድረስ ባለው መረጃ ጦርነት በዚህ በአሰብ በኩል ላይ አንገጥ ነው የሚገጠም ነገር የለም። በሱዳን በኩል ላው ለእኔ ጦርነት የነበረው የሚሞከረው በዛ በኩል ነው። ግን በሌላ ስለተመታ ያም እንትን ይላል። ሁሉን እናሸንፋለን። ግብፅን እናሸንፋለን። አሰብን እናገኛለን። እኔ በማውቀው ኤርትራም ከኢትዮጵያ ጋር እንደምትቀጥል፣ ጅቡቲ ከኢትዮጵያ ጋር እንደምትቀጥል ነው እኔ የማውቀው። ሰው ኢትዮጵያ ደግሞ 4 የባህር በር በትንሹ በትልቁ ደግሞ 10 እንደሚያስፈልጋት
በሁሉም ላይ በሰጥቶ መቀበል ዓለም ላይ ያለው ስልጣኔ ህዝብን ሲያዳማ የኖረው ሁሉ እንጦሮጦስ በፈጣሪ ኃይል እንጦሮጦስ እንደሚገባና እስከ ስልጣኔያቸው ከምድር ካርታ ላይ የሚሰረዙ ብዙ ሀገራትም እንዳሉ አውቃለሁ። እሱ ሁሉ ስለሚሆን እኛ ብቻ ጀስት ራሳችንን በመልካም ማዘጋጀት፣ መልካም መመኘት፣ መልካም ማየት፣ መልካም መስማት፣ የማያቆሽ ነገር ወደኋላ የማይጎትት ነገር በመስማት ራሳችንን በዛ እናድርግ። ችግር የለም። ከትግራይ ላይ ባለው ቪዲዮዎች ወደኋላ ስላሉ ቼክ ማድረግ ትችላላችሁ። አንደኛ ጌታቸው ረዳ ነበር። ከዛ ጻድቃን ነው ምናምን እንደዚህ አትርፍ ብሎ እንደዛ ያለው ሁለቱ ሰዎችም ወጥተዋል። የቀሩት አይወጡም። እዛው በህይወት እዛው በትግራይ ህዝብ ፊት እስትንፋሳቸው እንደሚቋረጥ ነው የማውቀው። አሁን ትግራይ ላይ ያለው የህወሓት ትርፍራፊ ታደሰ ወረዳ ነው። ባለፈው የሆነ ነገር ባለ ሰዓት እንትን ብሏል። እሱም እዛው የሚሸከፍ ነው። ኢሳያስ የምትሉት ነው። ምናልባት ሌላ ቦታ ሊሄድ ይችላል። ከዛ ውጭ ሁሉም ነገር በዛ መልኩ ስለሚሆን የኢትዮጵያ ድል ይቀጥላል። የትኛውም ቦታ ላይ ያለ የረከሰ ነገር ስለሚስተካከል እሱ አታስቡ። እኛ ራሳችንን በመልካም